ቴንክ ዩ። ዋናው ነገር ምንድነው? እናንተ ድነት እንድታገኙ ነው እኛ ፍላጎታችን። እውነት መርምሩ፣ ከስሜታዊነት ውጡ፣ እሱ ላይ ፎከስ አድርጉ። የእኛም ልጆች ይሰማለሁ ትሰማለህ? ይሰማል። የእኛም ልጆች ምንድነው እሱ ዋናው እነሱ ጋር እንደዚህ አይነት አለ እንደዚህ አይነት አለ የሚለውን የማሳየት ብቻ አይደለም ዓላማችን፣ የተከፈለላችሁን እንድታውቁ ነው። የተከፈለላችሁ ዋጋ ምን ያህል ታላቅ እንደሆነ እንድታውቁት ነው እንጂ እዛ ቤት ያለን ዝተት ወይንም ቆሻሻ በማውራት ኢንተርቴን አድርገን እንድንበተን የሆነ እንደ መዝናኛ ሲኒማ ገብተህ ኢንተርቴን አድርገህ ኢንጆይ አድርገህ ተዝናንተህ እንደምወጣው እንደዛ ተዝናንታችሁ እንድንበተን አይደለም ዓላማው። ኦኬ፣ ምን ያህል ቢወደን ነው ጌታ ይህን ያህል በክርስትና ውስጥ ሳናውቀው እንኳን ክብር ሳንሰጠው የተቀመጠ ነው ብላችሁ የሚገባውን እንድታደርጉ ነው እንጂ ያወራናቸው የተሳሳትንባቸው ሊያስቁ ይችላሉ፣ ግን የሚያሳዝኑ የሚያስለቅሱም ናቸው። ወገኖቻችን ባለማወቅ ምን ያህል እየጠፉ መሆኑን ስናይ ሊታዘንላቸው ሊለቀስላቸው የሚገባም ነው ማለት ነው። መለስ ብለን ደግሞ ለእኛ የተከፈለልንን እያሰብን ምን ያህል ማክበር ባለብን መጠን ፈጣሪን እንዳላከበርን እሱንም እንድናስብ ነው እንጂ የነሱን አስተምሮ ባነበብን ቁጥር ቶክሲክ ነው፣ ለኛ ጠቃሚ አይደለም። እኔ መጽሐፍ ቅዱስ ቁጭ ብዬ ባነብ በእውቀትም እዳብራለሁ፣ በአይምሮም እታደሳለሁ፣ በመንፈሴም የተሻለ ወደ ፈጣሪ እየቀረብኩ ሄዳለሁ። እስልምናን ባነበባችሁ ቁጥር እየበከላችሁ እየመረዛችሁም ሊሄድ ይችላል፣ የምታነቡን ነገር ጤናማ ነገር ስላልሆነ እዚህ መተን እንደምናወራው ብቻ ላይሆን ይችላል ማለት ነው። ባነበብከው ቁጥር ለጸሎት እያነሳሳህ ስጋው ደግሞ እንድትቀበል እያበረታ ክርስትናዊ ሕይወትን በደንብ እንድታሳድግ ከማድረግ ይልቅ ኢዘርዌ ሊታገልህ እንደሚችል ማወቅ አለባችሁ ማለት ነው። ስለዚህ እዚህ አምጥተን ስናወራው ዝም ብሎ ኢንጆይ እንደምታደርጉት ወይም ደግሞ ተዝናንታችሁበት እንድትሄዱበት ብቻ ሳይሆን ይሄንን ቆሻሻ ነገር ባነበብን ቁጥር አይምሯችንን ደግሞ የሚያጠራልን ያስፈልጋል ማለት ነው። ይሄን የቆሻሻ ያነበብነውን የሰማነውን የሚያጠራልን ቅዱሱን ወንጌል ልናነብበት ደግሞም ልንታደስበት ይገባል ማለት ነው። ዝም ብለን ስቀን ተሳስቀን የምናልፈው አይደለም። ዋናው ይሄ ነው። ሰዎቹ ተሟሙተውም በዚህም በዛም ብለው ዋሽተውም ቢሆን ሃይማኖታቸውን ለማጽናት ለማቆም ምዕመንን በየትኛውም ባገኙት ሁኔታ ሁሉ አታለው አጭበርብረው ማቆየት ነው ይፈልጉት። የነሱ ጥንካሬ ሳይሆን የኛ ድክመት ለነሱ ስኬት ወይንም ደግሞ ለነሱ ሰርቫይቭ ለማድረግ ጠቅሟቸዋል። የነሱ ጥንካሬ ብቻ ሳይሆን ማለት ነው። አይ ነው ኮሚትመንታቸውን አስቀድሜ ብያቸዋለሁ። የሚካድ አይደለም። ኮሚትድ ናቸው ለዛ ላላቸው ነገር ያላቸውን ሰክሪፋይ ለማድረግ ወደኋላ አይሉም። ይሄ ስለተሰሩ በደንብ አድርገው ስለተገነቡ ነው። እኛ ምንድነው በእጅ ያዙት ወርቅ እንደ መዳብ ይቆጠር ምናምን እንደሚባለው እንዳይሆንብን፣ ስለዚህ ያዝነውን ውድ ነገር ጠንቀቅ ብለን ልንጠብቅ ልንይዝ ይገባል። ኬርለስ መሆን የለብንም። እነሱ ለተሳሳተ ነገር የዚህን ያህል መስዋዕት የሚከፍሉ ከሆነ እንዲቀለል ብለን ስናወራው እግዚኦ ምን ውስጥ ነው ያሉት እያልን ስናወራ በዛው መጠን ትክክል ነው ብለው እነሱ ደግሞ የሚያስቡ አሉ። እኛ ትክክል ነን ብለው አስበው እኛን ደግሞ ምን ውስጥ ናቸው እያሉ ያስባሉ። እነሱም ይሄኔ ሊያስቡም ይችላሉ። ስለተከደነባቸው ወንጌል ማለት ነው። ያ የያዙት
ትክክል ነው ብለው ስላሰቡ ይሄንን የማስረዳት እነሱን የማንቃት የማስተማር ግዴታ አለብን። ግን እነሱን ለማስተማር ለማንቃት ከመሄዳችን በፊት አንደኛ በእውቀት እኛ መጠንከር አለብን። አንድ የራሳችንን፣ አንድ የነሱን፣ ሁለት ከዛም ደግሞ እውቀት ብቻ በቂ ላይሆን ይችላል። አካሂድ ማተር ያደርጋል። እንዴት ብንሄድ ነው ውጤታማ የምንሆነው የሚለውን ይህንን በደንብ ማወቅ ያስፈልጋል። ምክንያቱም የሰዎቹን አካሄድ ካላወቃችሁ ማወቃችሁ ብቻ አይጠቅምም። የሆነ ጥቅስ አውቀህ እዛ ቦታ ላይ እንዲህ ይላል ብትል አካሄዱን ካላወቃችሁ በዚህ በዛ ብለው አምታተዋችሁ ይሸውዷችኋል፣ ሰዎቹ እንደዛ ስለሆኑ። ስለዚህ እያንዳንዱ ውሸትን እንደ እምነት የያዙ ሰዎች ናቸው። ውሸትን እንደ እውነትም የያዙ ናቸው። ያው ከዚህ በፊት ሲክዷቸው የነበሩት ካያችሁ ለምሳሌ መሐመድ በአንድ ሌሊት ከ9 እስከ 11 ሴቶቹ በአንድ ቀን ይገናኛል የሚለውን ሲክዱ ነበረ። ይህንን ሀዲስ ይዘው እኔ ራሱ ብዙ ቀን ሰድበውኛል፣ በዚህ ውሸታም እያሉ ክደውን ነበር። አሁን የመጡት ኡስታዞች ደግሞ እውነት ነው ይሄ ሀዲስ ለምን ትክዳላችሁ እያሉ ቻሌንጅ እያደረጓቸው ነው። አይሻ በ9 ዓመት ተገናኛት የሚለውን ሲክዱ ነበረ። አሁን የመጡት ደግሞ ነው ተገናኝቷታል እያሉ ነው። ሃይማኖቱን የቀየረን ይገደላል የሚለውን አይ ከተዋጋ ነው እንጂ አይገደልም ብለው ሲክዱን ነበር። አይ ይገደላል የሚሉ ደግሞ አሁን መጡ። አይገደልም እንዴት ትላላችሁ? ይገደላል። እና መሰል እነኛ የካዷቸውን አሁን የሚያምኑ ሃይማኖት አላህ ብቻ እስቲሆን እስላም ብቻ ስለሚሆን ተጋደሏቸው የሚለውን ሲክዱ ነበር። አሁን የሚያምኑ ደግሞ መጡ። የሚያሳየው በፊት በካዱ ሰዓት ላይ እኛም ውሸታም አድርገው ነበረ ሲዘምቱብን የነበረው። ስለዚህ ሰዎቹ ዲስ ማች ድረስ ሽምጥጥ አድርገው ወላሂ ረበል ካዕባ ምናምን እያሉ እየማሉ ተቂያ ሊሰሩ ይችላሉ ማለት ነው። ያን ጊዜ አንተ የምታውቀው ባላውቅ ነው በቃ ምናምን ብለህ ልታስብ ትችላለህ። ሰዎቹ ዲስ ማች የመካድና ሽምጥጥ የማድረግ ችሎታ ስላላቸው ከዛ የሆነ ነገር ቆራርጦ ያመጣሉ። ከዛ እነሱ ናቸው እኛን ዋሽ ምናምን ብለው ፖለቲካ ይሰራሉ ማለት ነው። ዳኢፍ ነው የሚጠቀሙት፣ ያለ መረጃ ነው የሚያወሩት ምናምን ብለው ስም ያጠፋሉ። እኛ ላይ አይደለም መረጃ ያጡት። አሁን የራሳቸው እርስ በርሳቸው ግን ዳኢፍ መረጃ የሚጠቀሙት ራሳቸው እንደሆነ ሲጣሉ አንዱ አይደለም በርካታዎቹ አወጡ። ሰሂህ ሐዲስን ዳኢፍ ይላሉ፣ ዳኢፉን ሰሂህ ብለው ያመጣሉ እያሉ አንድ ኡስታዝ አይደለም እኔ ራሱ ወደ 4 ኡስታዞች የሰማው ሲጣሉ እርስ በርሳቸው ያወጡትን ይህን መረጃ እኛም በሐሰት ሲከሱን የነበረን ማለት ነው። ስለዚህ ይህንን ጠንቅቃችሁ የእነሱን አካሄድ ውሸታም መሆናቸውን በደንብ ልታውቁ ይገባል ማለት ነው። ታማኝ መስለዋችሁ እንዲህ ያልኩት እንደዚህ ስለጠየቁት እንዲህ አለኝ በቃ አስረዳኝ እሱ ትክክል ነው። እስልምና ጋር አይሰራም ይሄ። እያያችሁ ያያችሁትን ሊሸመጥጧችሁ ይችላሉ ማለት ነው። ይህንን በደንብ ማወቅ አለባችሁ። ከዛ በዘለለ የእስልምና ፀሐይ ኦልሞስት እያበቃለት ይመስለኛል ባለው ሁኔታ ማለት አስተምሮቱ ያልተገለጠ ሆኖ አሁን ባለው ሁኔታ ሶሻል ሚዲያውን ለሚጠቀም ሰው የሆነ ሳላውቅ ተሸወርኩ ሚል ካለ የእሱ ድክመት ነው፣ የእሱ ድክመት ይሆናል ማለት ነው እንጂ አሁን ባለው ሁኔታ ማንኛውም እንደ በፊቱ ትሪክ ሊያደርጉ አይችሉም። 2-3 ቀን ላይቭ ላይ እስልምና ላይ ለሚሰሩ ልጆች ላይ ሳምንት ባልበለጠ ጊዜ ውስጥ ቁጭ ብሎ ላዳመጠ ክርስቲያን እስልምና እንዲህ ነው እንደ ብሎ እስልምና ምን አይነት ተራ ሃይማኖት እንደሆነ ማንኛውም ይረዳል። ማክሲመም ሳምንት እስልምና ላይ የሚሰሩ ልጆች ጋር ቁጭ ብሎ ማዳመጥ የሚጠበቅበት ይሄ በሆነበት ላይ አይ ተሸውጄ ተታልዬ እንደዚህ ሆኖ እንዲህ ተፈጥሮ የሚል ክርስቲያን ካለ እንግዲህ የእሱ ድክመት ነው የሚሆነው ማለት ነው። አንዳንዴ በእኛ ድክመት በእኛ ስንፈት የሌሎች ወንድሞችም ስራ እንዳይበላሽ አዳማጮችም ጥንቃቄ ልታደርጉ ይገባል ማለት ነው። እናንተ የምታደርጓቸው ነገሮች
ኮመንት ከምታደርጓቸው እስከምትናገሯቸው ነገሮች ዋጋ ያስከፍላሉ። ምክንያቱም እያንዳንዱ በአሁኑ ሰዓት ላይ እንደ ድሮ አይደለም። ታላቁ ቢናገር፣ ታላቁ እስልምና ላይ ስህተት ቢሰራ፣ ታላቁ የሆነ ነገር ቢበላ፣ ታላቁ ብቻ ያለ የሚበላው ዘሆል አብረን ነው የምንመጣው። ታላቁ የሆነ ነጥብ ጣለ ምናምን በቃ አያውቅም ተብሎ የሚታለፍ ነገር አለ። ታላቁ የሆነ ነገር ሲስት ዘሆል አብረው ነው የሚያስመጣው። ኢንተርኮኔክትድ ሆኗል። የምትሰራው አብረህ ነው የምትመታው ማለት ነው። ይኸውን ንጽጽር በሚሰራው ላይ ይሁን ልትሉ ትችላላችሁ። ታላቁ ነጥብ ሲያስገኝ የምንደሰተው አብረን ነው። የታላቁ ብቻ ሳይሆን ስኬቱ ከታላቁ ባልተናነሰ እኛ ደስተኛ እንሆናለን ማለት ነው። ጌን የምናደርገው አብረን ነው። ነጥብ ሲጥል ታላቁ ላይ ብቻ አይደለም የሚሆነው፣ እኛም ላይ አብሮ ይመጣል። ምክንያቱም ፖለቲክስ ስለተቀላቀለበት ማለት ነው። እንዲህ ናቸው ንጽጽር የሚሰሩት እንዲህ ነው ተብሎ አብሮ ስለሚለጠፍ ማለት ነው። እናንተ ኮመንት ላይ እናንተ የምታደርጉት እንኳን እናንተ ተራ ነገር ካደረጋችሁ ይኸው የእነንትና ተማሪዎች ይኸው ክርስቲያኖች ሲባል እናንተ የምታደርጉት መጥፎ ነገር እዚህ ጋር ላለው ለእኛ ኢምፓክት ይኖረዋል። ስለዚህ ያንን ዋይዝ መሆን አለባችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ምን ቦታ ነው መገኘት ያለብኝ? ምንድነው ማድረግ ያለብኝ? ያንን በእናንተ ምክንያት ቅዱሱ ነገር እንዳይሰደብ መጽሐፍ ቅዱስም ስለሚል በእናንተ ምክንያት ቤተክርስቲያን መሰደብ የለባትም። በእናንተ ምክንያት ደግሞ ለሌሎችም እንቅፋት መሆን የለብንም። ኢንቫይት ማድረግ የሚጀምረው እዚህ ጋር ገስት ላይ የምንገባ ሰዎች ቢ 1 ሰዓት 2 ሰዓት ተበዛ 3 ሰዓት ገስት ላይ ብንቆይ ነው። እናንተ ዴሊ የምትገናኙት ሙስሊም ወንድም ይኖራችኋል፣ ሙስሊም ጓደኛ ይኖራችኋል፣ ሙስሊም ጎረቤት ይኖራችኋል። እናንተ የምታደርጉት እናንተ ወደ ቤተክርስቲያን ኢንቫይት በምታደርጉት ኢቨን ኢንቫይት ባታደርጉት እንኳን እናንተ ሃይማኖታችሁ ላይ ባለው ጥንካሬ አይቶ ተስቦ ወደ ቤተክርስቲያን የሚመጣው ይበልጣል። እኛ ገስት ላይ ከምንጨቃጨቀው በላይ እኛ ሜይ ቢ ጥያቄ ጭንቅላቱ ላይ መፍጠር፣ እናንተም ደግሞ እስልምና እንዲህ ነው እንደ ብላችሁ ቻሌንጅ ማድረግ እንደምትችሉ ማሳየት ሊሆን ይችላል። ከዛ በላይ ግን ሰዎች ወደ ክርስትና እንዲመጡ ወይም ደግሞ ክርስትናን እንዲወዱ እናንተ ይበልጥ መስራት ትችላላችሁ። ያን የምታደርጉት እንዴት ነው? የእናንተ በዙሪያችሁ ካሉ ከሌሎች ሃይማኖት ጋር ያላችሁ ኢንተራክሽን፣ ሃይማኖታችሁን እንዴት ኤክስፕሬስ ታደርጋላችሁ፣ እንዴት ትገልጻላችሁ፣ እንዴት ደግሞ እንዲሳቡ ታደርጋላችሁ የሚለውን ለእናንተ መተው አለብን ማለት ነው። እሱ እኮ በጣም በቃ እረፍት በሌለው 5 ጊዜ ሲሰግድ ምናምን አንተ ወደን እያመዠገግ አብረህ እየተቀመጥክ ቆይ አሁን ሰላል ላደርግ ነው ዝም በል ሲልህ ዝም ትላለህ። ሰዓት ደረሰ እያልክ እሱን ታስታውሳለህ። አንተ ግን አንድም ቀን ቤተክርስቲያን ልሄድ ነው ብለህ አታውቅም። አንድ ቀን ጸሎት ላደርግ ነው ብለህ አታውቅም። አንድ ቀን መጽሐፍ ቅዱስ ላነብ ነው ብለህ አታውቅም። እምነት ምን እንደሆነ እንኳን ነግረህ አታውቅም። ይሄ በጣም ያሳፍራል ማለት ነው። ከዛ ወዲያ እንኳን በአንተ እምነት ሊሳብ እምነት ምን እንደሆነ እንኳን ሳያውቅ ይቀራል ማለት ነው። አብረህ 5 ዓመት 6 ዓመት ቆይቶ ይህ በጣም ከባድ ነገር ነው። ስለዚህ ክፍተቶች አሉ እኛ ጋር። አይ ቲንክ የሆነ ቪዲዮም እያየው ነበረ፣ አህዛቦች ላይ አሁን መስራት አያስፈልግም የሚል ከሆኑ አባት እያየው ነበር። ይህ ጤናማ ነው ብዬ አላምንም። እንደዚህ አይነት ሪኮመንዴሽኖች ጤናማ አይደሉም። ያሁን በአባቶች በመምህራን ሲነገሩ ሙስሊሞቹም ሰሞኑን እዛው ገብተው እየሄዱብኝ ነበር፣ እኔንም የሳቸውን ንግግር እያሳዩ ወንጌል ለዓለም ሄዱ ስበኩ ከተባለ በኋላ ኖ ለአሕዛቦች ወንጌል አሁን አያስፈልግም፣ ከነሱ ጋር የምንወያይበት አለም የራሳችንን ነው የምናስተምረው። እንደዚህ አይነት እንትኖች የሚነገሩ ንግግሮች ኤኒዌይስ ልላችሁ ምንድን ነው ለምን ተባለ ፐርሰናሊ መፍታቸው ነው እንደዛ ማለት። ግን እንደዚህ አይነት ንግግሮች ለፖለቲካ ኦፕን ናቸው። ከዛ ምን ያደርጋሉ ያመጡና ይኸው አባቶቻቸውም እንደዚህ ብለዋቸዋል፣ እንደዚህ ብለዋል፣ አልሰማ ብለው ነው እንደዚህ ተብሏል የሚል ለፖለቲካ ክፍት የሆኑ ንግግሮች ጤናማ አይደሉም። ከዛ የሚሰራውም ሰውዬ ያንን ሲሰማ ያስጠላዋል። ማለት የሆነ
በእርግጥ ለሰው ብለን አይደለም የምንሰራው፣ ግን ሰው ያንን ቪዲዮ ዘው አሁን ደጋግሞ ወደ 3 ላይቭ ላይ አየሁኝ። ያንን ቪዲዮ ዘው የኔን ፎቶ አስቀምጠው እንደዚህ ብለውታል፣ እንደዚህ ብሏል ምናምን የሚል ኢንተርሳችሁን ይገለዋል። ሰንበዲ ስላላችሁ አይደለም፣ ግን ክርስቶስ አዞናል። ወንጌል ለዓለም መሰበክ አለበት፣ ለአሕዛብም ለሕዝብም ለሁሉ ይሰበካል። ሰንበዲ ለአሕዛብ አሁን አያስፈልግም ወንጌል ስላሉ እናቆመው ነገር አለም፣ ግን ምንም ጥንቃቄ ማድረግ አለብን ነው። እንደዚህ አይነት ንግግሮች ዋይዝ መሆን መቻል አለብን። ከኮመንታችን ጀምሮ ጥንቃቄዎች ማድረግ አለብን። ነገሮች ሊቆራረጡ እንደሚችሉ ማንኛውም ደግሞ ሲለቀቁ መረጃዎች አውት ኦፍ ኮንቴክስት፣ ለምሳሌ ፕሮቴስታንቶች ሰሞኑን ራሱ ከለቀቁት አሁን በቅርብ ያየሁት ቅድም ላይቭ ላይ እዚሁ ያየሁት ነበረ እና በጣም የገረመኝ ይህንን አሁን እንዴት እንደቆረጡት ይታያላ። ይታያል ይታያል እፎይ? አዎ ይታያል። ያ ስለዚህ ምንድነው ሙሉ የመስማት የ30 ሰከንድ የ10 ሰከንድ ምናምን ይቆርጡና ብዙ ጊዜ ላይ እንደዚህ ገጥመውኛል። ቫይራል የወጡ ቪዲዮዎች ከዚህ በፊት አንዴ ስላሴ ላይ የ15 ሰከንድ ቆርጠው እንትን ይሏትና ከዛ ጋይተው እንትን ይሉታል። እንደዚህ አይነት ነገሮች ጤና። ስለዚህ ክርስቲያን ምንድነው ማድረግ ያለባችሁ? ሙሉን መስማት። ለምሳሌ ላይ አሁን ላይቭም ገብተውበታል፣ ፕሮቴስታንቶቹም ቪዲዮ ለቀውታል። እኔ ንቄ የተውኩት አቀናብረውት አሁን የኛዎቹ ለቀው ስላየሁት ነው። ምንድነው እግዚአብሔር አዳም በእጆቹ እንደፈጠረው እና ይህንን እንዴት ምንድነው? ምንም ችግር የለውም እኮ አዳምን እግዚአብሔር በእጆቹ እንደፈጠረው መቃብያን ላይ ይናገራል አለች። ይላል አለች፣ ይበላል አልኳት። ምንድነው? ትልቅ ፖይንት እንዳገኛችሁ ፕሮቴስታንቶችም ቆርጣችሁት፣ ከዛ ሙስሊሞችም ለቀውታል፣ ላይቭ ገቡበት ማለት መቃብያን ላይ ስላለ ነው። ፕሮቴስታንቶች ኢሳያስ ላይ አለ እኮ፣ ዳዊት ላይ አለ እኮ፣ ኢዮብም ብሎታል እኮ። እኔ ጭቃ ነኝ በእጆች ሰሩኝ ብሏል እኮ ኢሳያስ። መቃብያን ላይ ብሏል። ይበላዋት ነው መቃብያን ላይ አለ ስለተባለ ነው። ኢሳያስ ላይ አለ፣ ዳዊት ላይ አለ፣ ኢዮብ ላይ አለ። ኦኬ እንቀጥል። መቃብያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በእሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። መቃብያን ሳልስ ላይ ኮላነሳለን ነው እግዚአብሔር። እነሱ እዚህ ድረስ ነው የለቀቁት። የኛዎቹ ኔክስት ተመለስ እዛ ቪዲዮ ላይ እና ኮሜንቱን ክፈቱ አንዴ። ማን ኮሜንት እንደሚያደርግ የግሎሪ ፖስት ላይ ማለት ነው። አይ ቲንክ ክርስቲያኖች ናቸው የለቀቁት። ክርስቲያኖች ነው የለቀቁት። አሁን የቅድሙን አላውቀውም አካውንቱ። ኦኬ እሺ፣ እንግዲህ ያሳያሉ። ችግር የለም። ኦኬ ኔክስት አንተ ታሳየዋለህ። እኔ አሁን እንትስ መጥቶልኝ ነው። አይ ቲንክ አሁን በቅርብ ነው የተለቀቀው። 2 ሰዓት ላይ ነው የተለቀቀው መሰለኝ። ሙሉውን እንስማ ወይንስ እዛው ላይ ታየዋለህ? ችግር የለውም። ምንድን ነው ፖይንቱ? አሁን ይሄ ምንድን ነው የሚያስቅ ነገር አለ እንዴ? እንደዚህ ይላል ይበል። ምንድን ነው ፖይንት? ምንድን ነው መጽሐፍ ላይ እንደዚህ ይላል። አትይበል እና ምን ሆነ? ከዛ ወዲያ የምፈጥረው ቴዎሎጂ ምንድን ነው? መጽሐፍ ቅዱስ ላይ እንደዚህ የሚላል ይበል። ግን ምንድን ነው ፖይንት? ስህተት ነው አይደለም? ወይንም አርጉመንት አለው ነው እዛ ላይ። ከዛ በኋላ ኔክስ አርጊው ምታር። ለምሳሌ እግዚአብሔር አዳምና ሔዋንን ፈጠረ ይላል። ይበላ። ምንድን ነው ፖይንት? አልፈጠረም ነው ወይንስ አዳም የሚባል አልተፈጠረም ነው? አርጉመንት የሚመጣው ከዛ በኋላ ነው። ይህን እዛው እንደ ትልቅ ቴዎሎጂ ላይ ገቡበት። ይህ አሰፋሪ ነው። እንደዚህ አይነት የእኛ ልጆች እንዳታደርጉ። ፕላስ ደግሞ ሙሉ ማዳመጥ ችሎታ አይኖራችሁ። መቃብያን ሳልስ ላይ
በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በእሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። በእጆቹ ሲፈጥረው አንደኛ ጥያቄ ምንድን ነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ፣ ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ቃሉ የእግዚአብሔር እጅ ተብሎ ይጠራል። ኦኬ፣ ምን አልኩኝ? ከግብር አንጻር የተነገረ ነው እንጂ ከአንድ ቦታ ሄዶ አምጥቶ እግዚአብሔር በእጁ ከሆነ በእግሩ ሄዶ አምጥቶ ዞ መጥቶ አለውኝ ግን የሰራው አይደለም። ሁን ሲል በቃሉ መሆን የሚችል ነው። ራሱ ቃሌ እጆች ማለት ናቸውበትን አሳያኔስ ትርጓሜ አንድ ልስጥሽ እንደው አንዴ ቆይ አስተምሮትሽ ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሰፋት ተስማምቻለሁ ቢኖር ማለት ነው። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ በጣም ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሽው ረስተሽዋል። ተስማምቻለሁ ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አንችልም። እግዚአብሔር ከሰማይ በላይ ያለ እንትና ቃልክ የላለው ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝነት ተረጋጊ። ቋትች ይሄ ለመውረድ አትቸኩይ። ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስኪ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳችስ እንኳ ያለም አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? አንዳችስ እንኳ ደግሞ በአዳምን በቃል እባክሽ ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው። ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛ ያዳነን ማንን ልኮ? ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ኢሳያስ ላይም አለ። ኤኒዌይስ ኢየሱስ ክርስቶስ እኛ መጫወጫ አልፈለግም። ራስን ለምንድን ናቸው የምትለኝ? ቃል ክፈተው ቃል አለ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃንን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ ግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንድ ቦታ አንድ ቦታ አምጥቶ ሰራ ብለን ደግሞ አናምንም። እንዴት ነው የምታየው? አላ በ ሰራ የሚለውን ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን ብለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባህሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ሥላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃቸው አብኩተው ማለት አይደለም። ይሁን ሲሉ ሆነ። ኦኬ። ስለዚህ ሜቢ ታላቁ ትቀጥላለህ። ምንድነው እሱ
ሁሉ ነገር የተፈጠረው ያብራራውበት በቃል ነው። ስለዚህ በእጃቸው ፈጠሩ ቢነገር ችግር የለውም። ክርስቶስ ምን ተብሎ ይጠራል? የአብ እጁ የአብ ክንዱ ተብሎ ይጠራል። ኢሳያስንም ጠቀስኩና ክንድህን ላክልን ሲል ነበር። ዮሐንስ ተረጎመው። ኢሳያስ ያየነው ማን አምኗል ብሎ ያለውን ለክርስቶስ አምጥቶ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ያለ ቃል የተፈጠረ ምንም ነገር የለም። ሰማዮች በእግዚአብሔር እጅ ተሰሩ ቢልም እስቲል መልሶ ዳዊት ሰማዮች በእግዚአብሔር ቃል እንደጸኑ እንደተፈጠሩ ይናገራል። ስለዚህ የአብ ክንዱ የአብ እጁ ክርስቶስ ነው። ከዛ ይህንንም ደግሞ ትርጓሜያችንንም አምጥቼ አብራራሁት። ትርጓሜያችንም አዳምና ሔዋንን እግዚአብሔር ሲፈጥር በእግሩ ሄዶ አፈር ዘግኖ ፈጠረ ማለት አይደለም፣ ሁን ያሉት ይሆናል የሚለውን ትርጓሜያችንን አምጥቼ አብራርቼዋለሁ እዛው ላይቭ ላይ። እንደውም ብዙ ረጅም ነው ማብራሪያ ያብራራሁበት። እንደውም እቺ ተቆርጣ ነው። እንደው ብዙ ጥቅስ ጠቅሼው ዮሐንስ ወንጌል ምዕራፍ 1 ቁጥር 3ን ጠቅሼ፣ ዕብራውያን ምዕራፍ 11 ቁጥር 3ን ጠቅሼ፣ ቆላሲያስ ምዕራፍ 1 ቁጥር 15ን ጠቅሼ፣ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ጀምሮ ጠቅሼ፣ ኢዮብ ላይ ያለውን ጠቅሼ፣ ብቻ በጣም ብዙ ጥቅሶችን ጠቅሼ ነው ያብራራሁት። ታስታውሳላችሁ። አሁን ፕሮቴስታንቶች ትልቅ እንትን እንዳገኙ ተደሳስተው ላይቭ የገቡበት የለቀቁት እችን ቆርጠው እሺ ይሁን ምን ሰዋት ምትለዋን ነበር ከነበራችሁ እንደው ኮመንት ላይ ነበራችሁ። ረጅም ሰዓት ነው ያብራራሁት። እውነት ፕሮቴስታንቶቹ ይሄንን የሚያብራራ የተለየ እኔ ካልኩት ማብራራት ትችላላችሁ ወይ ነው የነስ ታላቁ ቀጥል አይ አኪዩዜሽን ፎልስ አኪዩዜሽን ምናምን አይሉ ስለነበረ አንዴ የሚያተልቀኝ ሰው አለ። ሞዴሬተር ሶር አይመን ካለ የሆነች ነገር ላሳያችሁ። ማን ፖስታች ማን ኮማች እንደሆነ ማለት ነው። ማን ላይክ አራጊ ማን ሪፖስት አራጊ። እሺ አንዴ ስለማይታይ አይመን የለም አይመን ራስን አሳንሳ ይቀደም አሳድገው እሺ የኦንሊ ማሳደግ ማይስፓት ነው። ክሊክ አድርገው እሱን ታላቁ ንቃውና እኔን አይደለም ከፍ አድርገው ወደ ጎንና እንዲታይ ነው። እንዲታያችሁ ብቻ ነው። እንዲባረገው ስለማይታይ ኮድንት ኤክስፓንድ እያለ ነው። ለምን እንደሆነ እንጂ እኮ ንካው። እሱን ቅድሚያ ንካውና ቼንጅ ያደርግልሃል። ማከቸው ነበረ አስቴፓይ ስዊች የሚለውን ንካው። አይም በቃ ወይ የኔን ደግሞ ቆይ ቆይ ተመልከቱ። በቃ ትክክል ነው። አሁን ምን ያክል ቆርጠው እንደወሰዷት ታዘቡ። ማለት እፎ እያወራው ሰዓታት ነው። በቃ ብዙ ሰዓት ነው እያወራው። ደቂቃ ራሱ አይመስልኝም። በጣም ረጅም ሰዓት ነው እያወራው። እጅ የሚለውን እያብራራ አሁን እሱ ራሱን ስለተናገረ ማለት ነው። እዚሁ ስላለ በጣም ቀላል ነው ለኔ። ምን ላይ ቆርጠው እንደወሰዷት እና የደቂቃ የቪዲዮዋን ዱሬሽን እንድታያት እፈልጋለሁ። ጀመረ መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። ይበላ ሲል ቆረጧት ማለት ነው። በቃ እዛው ሊቆርጥ አረጓት። ከዛ ካይንድ ኦፍ ሜም ነገር ለመስራት ሞከሩ። ያ ሁሉ መብራሪያ ተቆርጦ ማለት ነው። ከዛ ፖስታችሁ ማን ነው? ግሎሪ አብ የሚባል ሰው ይሄ ማለት ነው። ከዛ ኮሜንት ግቡ ሙስሊም እንዴ ላቅደው ዘዘ ወሎያ እንዳለ የሙስሊም እንትን ያረጉ ፈቲ የረሱል ወዳጅ ቤንት ሙስሊም እንዳለ በቃ
ሙስሊም ነው ኮማች ሙሉ የአላህ ባሪያ ምናምን ሁን እንትና ቢንት መሐመድ ኔጃ ይሄ ሁሉ የምትመለከቱት ደግሞ ከስርም ታገኟቸዋላችሁ አብረው ፕሮዎቹ ማለት ነው። ታዲያውን ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። በቃ ሊተራሊ መቁረጡ ከሆነ የሚገርመው ከዛ ሁሉ ሰዓት በአጠቃላይ ስንት ሰከንድ መሰላችሁ? 30 ሰከንድ ማትሞላ ናት ሙሉ ቪዲዮ። በቃ ለመቁረጥ ምን ያክል እንደተጨነቁ የምታዩት ማለት ነው። በቃ ምን ያክል ለመቁረጥ እንደተጨነቁ የምታዩት። እዚያው በዚህ ጊዜ ምን እናደርጋለን እኛ? እግዚአብሔር ይመስገን መቼም የሆነ ቀን ጥሩ ነው። ማን ወዳጅህ ማን ጠላት እንደሆነ ያሳውቅሃል። ያዋጣኛል ያልከው ጎረቤት በክፉ ቀን አውጥቶ ሊሸጥህ ይችላል። እኛም እንደው እነዚህ ቢከፉ እንትን አይሉም ብለን ይሄው ጭራሽ ከነሱ ብሰው ኮሜንት ተደራራጊ፣ ሪፖስት ተደራራጊ፣ ላይክ ተደራራጊ፣ ቪዲዮ ተቀባባይ ሆነው አረፉት ማለት ነው። መምህሮቻቸው ዶክመንት ሼር ይደራረጉ ነበር። አክፍተውት ደግሞ ጭራሽ አሁን በእነሱ ቪዲዮ ሁሉ መቀባበል ጀምረዋልና እኛ ይሄ ሰው እንትን ብሎን ሰው ገዶን ኦር የሚያወሩት ነገር አሳስቦን ምናምን አይደለም። 2-3 ቀን ላይቭ ገብተው ጅብሪል እንደዚህ እፎይ እንደዚህ እንትና እንደዚህ የስድብ ማት ሲያወርዱ ነው የሰነበቱት። ሰው ግን እንደው ሰው ርዕሳችን ሆኖም ስለማያውቅ ማለት ነው። ሰው ርዕሳችን ሆኖም ስለማያውቅ ያን ያክል አልተጨናነቅንበትም። እውነቱን ለመናገር ያን ያክል እንትን የሚል ነገር አይደለም። ይሄንኛውም ጊዜ ነው የሚጠብቅልህ፣ ይሄንኛውም ጊዜ ነው የሚጠብቅልህ። ይሄንኛውም አድፍጦ ይጠብቅሃል፣ ይሄንኛውም አድፍጦ ይጠብቅሃል። ቤተክርስቲያንን በማጥቃት ደረጃ ኮምፕሊትሊ ተመሳሳይ ናቸው ማለት ይቻላል። እግዚአብሔር በሚያውቀው ቤተክርስቲያንን ለማጥቃት ምቹ ጊዜ ጠብቆ አታክ ለማድረግ ሁለቱም ቀስታቸውን እንደወደሩ ጦረኞች ናቸው። ምንም ጥያቄና መልስ የሌለው ማለት ነው። ዞሮ ዞሮ ግን እፎይ ያለውን መልእክት በደንብ አደርጋችሁ ለመተግበር ሞክሩ። እኛ እዚህ ላይ የምንቆየው በጣም ትንሽ ሰዓት ነው እንዳለው፣ እናንተ ናችሁ አብዛኛውን ሰዓት ከነሱ ጋር የምትውሉ የምታድሩት። በክርስቲያናዊ ስነ ምግባር ለመያዝ ሞክሩ። ንጽህናን፣ ቅድስናን ከእናንተ ፊት ላይ እንዲያነቡ አድርጓቸው ከሙስሊም ወገኖች ጋር ስትነጋገሩ ማለት ነው። ከዛ ውጪ እዚህ ሚዲያው ላይ ያለውን ነገር እንዴት አንድል ማድረግ እንዳለባችሁ ለእናንተ ማስረዳት አይቻልም። ለመናገር እንደዛ እናደርጋለን። መጨረሻ ላይ ቅዱስ ብለን እንለያያለን። ይሄንን ብዙ ወሬ የሰማ ጆሯችንን ቀድሰ ነው እንለያያለን። እኔ ካለሁ ግን እኔ ለወጣ ነው ይመስለኛል። ሰዓት ሄዶብኛል። አይ ውጡና አችን ቪዲዮ አሰምቻችሁ እንትን ብለን እንወጣለን። ሰዓቱም ሄዷል። ኦልሞስት ቃሎት ያሰማለን። እንደተባሉ ነው። ብዙ የምጨምረው ነገር የለም። አይ ቲንክ ቪዲዮ ካሜራ ማብራት አለብኝ። ላብራ አተለቃችሁ እንችላለን። ያ በነገራችን እንኳን እነሱ ለአህባሾች በራሱ አያምኑም። ልጅቷ ያመጣችው ፖይንት ምንም ዩዝለስ ነው። እኮ የመለሰላት መልስ ትክክል እኮ ነው ስላላለም እኛ እግዚአብሔር መንፈስ ነው ብለን ምናምን ነን። ኦኬ ግን አላህ ግን እንዴት ነው ያስቀመጡት? እነሱ የሚያምኑትና ሁል ጊዜ ዋብያዎች የሚደሰቱበት ነገር ምንድን ነው? የሆነች ቃል አግኝቶ ተመሳሰልልን እንዴ! ሁሌ በቃ ይሄ በጣም ስህተት የሆነ እሳቤ ነው። አንድ ነገር ስህተት ከሆነ እኛ ጋር ስለተገኘ ብቻ ትክክል አይሆንም እኮ የነሱ። ኦኬ ባይት ሰልፍ በራሱ እንዲህ ብሎ ማመን ተገቢ ነው ወይ ትክክል ነው ወይ የሚለው ነገር መመዘን ያለበት። ያንን እያስተዋሉ አይደሉም። ሁል ጊዜ በቃ ክርስትና ላይም አለ አይነት ጨዋታ ነው ሁሌ የሚጫወቱት። ግን እኛ እንደዛ አናምንም። በግድ ነው እንዴ? እንኳን እኛ አህባሽ እኮ አያምንም በግድ። ስሙት ምን እንደሚል አላሁ መውጁዱን ቢላ መካን፣ አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋል። አይን አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው? ምንድን ነው የሚያመላክተው አለ? ቦታ። አይን የሚለው ምንድን ነው የሚያመላክተው? ቦታ።
ኦኬ የት ማለት ነው? አይን ማለት የት ነው? እዚህ ቦታ ነው። ቦታን ነው ስሙት። ፊሰማ ከሰማይ በላይ ነው። አነ መን እኔስ ማነኝ አለ። አንተ ረሱሉላህ አንተ አላህ መልእክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አለ አላህ ራሱ በቁርአን አርረሕማኑ ዐለል ዐርሽ እስተዋ 7 ቦታ ገለጸው። ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀቱል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ አንተ አማናን ተወጥተሃል ምን ብለሃል? እና ከዛ ጣታቸውን አመላካች ጣታቸውን ወደ ሰማይ የርፈው ይለሰማ ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለናስ ወደ ሰዎችም እንዲያሩ አላህ ወይ እነዚህ ሰዎች እንደመሰከሩ አንተ መስክር። አያቱ ወደ ላይ ያደረጉ አላህን ዑሉውነት እያሳይ። ስለዚህ አላህ የት ነው ያለው? እላይ በቦታ የተገደበ ነው። ሙስሊሞች በቀላሉ ብዙዎችን ይሸውዱበታል። ይህን ጥቅስ ምንድነው ለምሳሌ እናንተም እኮ አባታችሁ ነው ትላላችሁ ይላሉ። ግን እኛ ስንል መጽሐፍ ቅዱስ የተጻፈ በኮንቴክስት እኛ የምንናገርበት አውድ ለሰው በሚገባ መልኩ የተቀመጠ የበላይነቱን ለማስቀመጥ የተነገረ እንጂ እንደነሱ አይደለም። እነሱ እኮ የት ነው ቦታ ስፔስ አስቀምጠውለት ቃል በቃል አይን ማለት ቦታ ነው፣ ሰማይ ነው ያለው፣ ደጋግሞ ሰማይ ላይ ነው ያለው አላህ ብለው ነው እነሱ የሚያምኑት። እኛ ደግሞ እግዚአብሔር በሁሉ የሞላ ነው። እዛ ላይ ግን ቃሉ ስለተገኘ ብቻ ታምናለህ ማለት አይደለም። ኢቭን ቁርአንህ ላይ እንደዚህ አይነት ቃል እሱ ማስረጃ የሚጠቅሰውን እያለበት የማይቀበሉ አሉ። ሊትራሊ የማይወስዱት አሉ። ሜታፎሪክሊ የሚወስዱት ማለት ነው። ታዊል እያደረጉ ማለት ነው። እና ይሄ ነው ግን ወሃቢያዎች መደሰታቸው በዚህ የሚያስቅ ነው። ከምንም በላይ ግን አጨብጫቢያቸው በነገራችን ላይ ለእኔ አዲስ አይደለም። ለምሳሌ እኔ በግልጽ መናገር ይቻላል። ፋይሎቹ እየሰጡ ገድል ላይ እንትን እንዲሉ ያደረጋቸው ማለት ነው። እኔ ቃል በቃል ሁለቱ የሚናገሩበት ሆነ እነሱም የተናገሩበት እነሱ ናቸው ያሳዩን ያሉበት ማስረጃ አለኝ። እኔ የቪዲዮ ስም ተጠርቶ ያኔ ፎይንትን የተባለ ጊዜ እና ከብቻ ለማንኛውም ለእነሱ ብዙ ማውራት አንፈልግም። ቢኒ 1 ቁጥር እየጻፈ ነው። አይመን ካላስገባውና አጠቃሉ በቃ ታላቁ ይሄን ላሳይ ብዬ ነው። እሺ ዴቭ ታላቁ ዘምርልን ታላቁ ዘምርልን ዋርኒንግ እየሰጠኝ ጫኔ ቶሎሳ ገብረ ማርያም ገብረ መድን አበበ ቢንያም ወርቁ ቢንያም የሚለው ስም የሆነ የምን ስም ነው? ቢንያም የሆነ ዱርዬ ፊት ነው፣ የሆነ ቅርጽ አልባ ነው፣ የቆንጆ ስም ነው፣ የጨዋ ስም ነው፣ የማጅራት ደፊ መቺ ምን አይነት ቢንያም የሚለው ስም? ኧረ አንተ ሰውዬ ስማ ወይ ታላቁ ጅብሪል የጨማቂ ስም ነው። ያው በቀኝም በግራም ሙስሊሞች እንደሆኑ ጎረቤቶች ታውቃለህ። እና እነሱ ቤት ተኝቶ የነበረው ጅኒ መጣ ድምፅን ሰምቶ እንዴ ነብይ ብሎ ደስ አለው። ከበሮ መታ ድቤ መታለት። ቢኒን እየጨመቅ ካዳ ይቅራ አትልም? አዲስ የገባልን ይቅራ ቢስመ ረቢ ካዳ ምናምን እያልክ ሌትስ ጎ። አንተ ሰውዬ ምንድን ነው እኔ ስገባ እንደዚህ የምትለው? ድምፁ ራሱ ተጨምጦ የመጣ ነው ይመስለው የሰውዬ ድምፁ የራቀ ጭመቀው። እንደውም ሀቢቢ እያልክ ጭመቀው በእሱ ስም በሀቢቢ ስም። ለማንኛውም ሲጨርሱ መጣውኝ ልትወጡ ይመስለኛል እና አሪፍ ነበር። ከታች እየሰማሁ ነበር። ታላቁ ይዘምራል፣ አንተ ታጨበጭባለህ። ታላቁ ይዘምራል፣ አንተ ታጨበጭባለህ። ሀቢብ ደግሞ እልል ይላል። ተራዊ እናንተ ነው። ኧረ እኔ እልል እምላለሁ ማጨበጭባለሁ። እልልታለህ ሀቢብ። እንዴት አረፋቂ ስለሆነ
እንዴት ነው? አርፋጆች እንደዛ ነው፣ አጨብጫቢና አልልባይ ይሆናሉ። አንድ ሀሳብ ልናገርና እናንተ ቀጥሉ። እኔ ሎርድ ነው ታላቁን ልጠይቀው ነው የገባሁት ከይቅርታ ጋር በጣም ከይቅርታ ጋር ታላቁ ምናልባት ግሪክ ላይም ትንሽ ታውቃለህ እና ምናልባት አንድ ጥያቄ ልጠይቀ ፈልጌ ነው እና ካይ ኤሬ ማለት ምን ማለት ነው? ምናልባት ካይ ኤሬ እኔ አላቅም። ኦኬ አይ ታቋሽ። ለማንኛውም ምን ልብላችሁ ቅድም ስታነሱ ያው እንደው በግድ ዴቭም ሲል አንዳንድ ነገሮችን በግድ ወደ ራሳቸው ለመጠምዘዝ ይሄ አካለ ጎዶሎ አምላካቸውን ወደ እኛ አስጠግተው የእናንተ ማምላክ እንደኛ አካለ ጎዶሎ ነው ለማለት አካል አለው ብሎ በቀደም ሲንጫጩ ነበር በሰሞን ላይ ማለት ነው። በግድ በቃ የኛና እናንተ አምላክ ይመሳሰላል ለማመሳሰል ማለት ነው። በእርግጥ እስልምና ክርስትናን ካልመሰለ ወይ መጽሐፍ ቅዱስን ካልመሰለ ህይወት የለውም፣ በራሱ ይሞታል ማለት ነው። አንዱ በቀደም ወጥቶ ምን ቢል ጥሩ ነው ኢሳይያስ 29:12 ላይ ያለው ማለት ነው። ደግሞ መጽሐፍ ማንበብ ለማይችል ይሰጡታል እሱም ደግሞ ይላል የሚለው ማለት ነው። ካኤሬ ማለት እሱም ደግሞ ይላል ማለት ነው። እቺን ነገር ይወስድና ካኤሬ የሚለው ሂራ ዋሻ ነው ብሎ ፈታው ማለት ነው። እና እንዲያውም መጽሐፋቸው ላይ ሂራ ዋሻ ብሎ ይላል፣ ስለ ነብዩ የተነገረው ከሂራ ዋሻ ይላል ብሎ ሲፈታው ስለሰማው ነው በቀደምነት ማለት ነው። እና እንዲህ አይነት በጣም በነፍሳቸው የተጨነቁ መሐመድን ነብይ ለማድረግ ወይም ደግሞ የመሐመድ ነብይነት ለራሳቸውም ያልተዋጠላቸው ሰዎች ድምፅ እያመሳሰሉ በጣም እየተጨነቁ ነው ያሉት። እና ይሄ በጣም ለኔ የሚታየኝ እንደዚህ እያጭበረበርክ የሆነ ነገር ለማድረግ እንዴት ቆይስ ነው ያልገባኝም። ታላቁ አልገባውም። ኢሳይያስ 29:12 ላይ ምን አለ? ያው መጽሐፍ ማንበብ ለሚችል ይሰጡታል፣ እሱ አላነብም ይላል። እንደገና ደግሞ ማንበብ ለማይችል ሲሰጡት ታትሞበታልና ምናምን አያነብም የሚል ክፍል አለ። እሱ ያው ለመሐመድ ነው ትንቢት የተነገረው የሚል ድንቁርና ዘላለም ሲያደነቁሩን ነበር። ኢሳይያስ መጽሐፍ ምን እንኳን እንዳለ አይታወቅም። እዛ ላይ ግን ምን ይላል መሰለህ? ደግሞም ይላል የሚለው ካይ ኤሬ ተብሎ ነው የተቀመጠው። ያችን ክፍል እንደውም ከሂራ ሁሉ ይላል ብሎ ፈታው። ከሂራ ማለት ነው። እና ምትለዋን ቃል ወስዶ አሁን እናም ይላል ነው የሚለው። ካይ ኤሬ ማለት እናም ይላል ማለት ነው። ያ ካይኮና ማለት ነው። ችግር የለውም። ትክክል ነው። አዎ ኤሬ ማለት ደግሞ ይላል ማለት ነው። ደግሞ እሱም ደግሞ ይላል ነው። እሱም ደግሞ ይላል የሚለውን እቺን ክፍል ወሰዱና ከሂራ ዋሻ ይላል አለ። ኦኬ አሁን ለምንድን ነው እንደዚህ የተጨነቁት እነዚህ ወገኖቻችን? መሐመድን ነብይ ለማድረግ የዚህን ያህል እየቆፈሩ ያሉት ለምንድን ነው? ሰላም የተነሱት ለምንድን ነው? መጽሐፍ ቅዱስ ውስጥ እየገቡ እንዲህ አይነት ነገር ድምፅ ቫውል እንግዲህ ከተመሳሰለ አይመሳሰልም። በእርግጥ ሂራ ማለት የቦታ ስም ነው፣ የሆነ የተራራ ቦታ ስም ነው። ካይሬ ማለት ደግሞ የእሱ ኡስታዝ ቢኒ የእሱ ኡስታዝ ድድብና ግን ደስ አይልም። ኢንጆይ ነው ማደርግበት ሳይሆን በጣም ደግሞ ድድብና በቃ ምንድነው መሀይም አይፈራም አያፍርም ይባላል። ወጥቶ ዝም ብሎ ስግጥ ብሎ ይናገራል እና መሀይምነቱን ያሳያል። ግን እኔ ነፍሳቸው በጣም ስለተጨነቀች እችን ቅድም ዴቭ ሲያነሳ ሰሞኑን አይቼው ስለነበረ እችን ነገር ላካፍላችሁ ብዬ ነው። እና ካለም ይድረሰው እስቲ ምናልባት ካኤሬ ማለት ከሂራ ዋሻ ተብሎ እንዴት በምን እንደተተረጎመ ቢነግረን ደስ ይለናል። ለማንኛውም አትጨነቁ። መሐመድ ሐሰተኛ ነብይ ነው፣ ሐሰተኛ ነው። መጽሐፍ ቅዱስ ውስጥ ገብታችሁ የትም ገብታችሁ በራሳችሁ መጽሐፍ እንኳን እውነተኛ ልታደርጉት አትችሉም። ምክንያቱም በራሳችሁ መጽሐፍ መስፈርት መሰረት መሐመድ ሐሰተኛ ነው፣ የልቡ የደም ስሩ ተበጥሶ የሞተ ሐሰተኛ ነብይ ነው። እሱን ማረጋገጥ እንችላለን። መጽሐፍ ቅዱስ ውስጥ ገብታችሁ እናም ይላል የሚለውን ከሂራ ዋሻ ብላችሁ እንደዚህ አይነት የሞኝ ነገር አታድርጉ። በእርግጥ የሚከተላቸው በጣም ብዙ መሀይም አለ፣ ብዙ ሞኝ የሚሰማቸው ስላለ እነሱን ካታለሉ ይበቃናል ብለው ነው መሰለኝና እችን ለማካፈል ነው የገባሁት። ቀጥሉ። መልካም ጊዜ ይሁንላችሁ። ታላቁ ይዘምርልንና አይምሯችን ይታደስ። አሁን እኮ እኔም ዘምራለሁ። ዘምሮ 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 ዋርኒንግ እንዳይሰጠን ዋርኒንግ ይሰጠናል። አረ አለቃ
እንደውም አሁን ልጀምር። በውዳሴ ማርያም ያባረኳቸው ጂኒዎች ሊሰበስባቸው ነው መልሶ። አንተ ሰውዬ ተውተው። ዳቆን የለ እንደውም ለፈተና አሪፍ ነው። ደህና በፈተና ከዚህ የሚጠና ከባድ የተመሰገነ ነው አጋንንት ይላል። ከዚህ አጋንንት ተላቀው መጡ ስንልና ልጆቹን ድጋሚ ልታስኬዳቸው ነው። እንደ ኧረ ተው 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 ተው። ይህን ድምፅ ወንድሞች ሲሰሙ ያህረቱ ድርብርብ እናንተ ነው የሚመጡት። ድሮ ወንድሞች ነበረ እኮ ናቸው። ልጅ እያለሁ አንድ አካውንት እኮ እንደውም ነው ያለው። አይመን አንድ አካውንት ብቻ ነው ያለው። እርቅ ይፈጽማሉ። ታዲያ እኔ ጋር በዚህ ምክንያት ታላቁ ይጨምቃቸዋል። አይዟችሁ ተመጡ። አሁን ዘምር፣ አታረሳሳ። ማይክ አንሳ። እኔ ያሸበሽባለሁኝ፣ እያሸበሸብኩ ነው። ታላቅ ቢኒ ያጨበጭባል። ዲያቆን ግን ከምራው እዚህ ላለ ልጆች አሪፍ ቆይታ ነበረን እና በዝማሬ ቢቋጩት ደስ ይለናል። እኔ እንዳላግዞት ኃይለኛ ጉንፋን ነው ያዘኝ። ድምፄ ሁላ ተቀይረዋል። ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳተ ስብሐቲከ ቅዱስ 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 እግዚአብሔር ዘእምቅድመ ዓለም ሀሎ ወይሎ እስከ ለዓለም። ይሄ ቅዱስ ቅዱስ የሰዓታት መግቢያ ላይ ያለ ነው እና እኔ ግን ስለ እመቤታችንም ስለተወራ እንድትነግር ዝም ብዬ ትጨምረላችሁ ብዬ ምንድን ነበር ያሰብኩት? ገና ይለለኪ ነው እንዴ? ምን ነበር ያሰብኩት? አይመን የሀሳቦትን እንዴት አውቃለሁ? ታላቁዬ ይፈተን እግዚአብሔር ልበ ኩልያተ ይላል እኮ። ምንድን በቃ ሁሉም እንደበለኝ እንግዲህ ስለ እመቤታችን ያሰቡት ነበር። ኩሎሙ ሰራዊተ መላእክት መንፈሳውያን እለ ስኡላን በነደ እሳት ወክሉላን በነበልባለ ኃይል ኪሩቤል ይሴብሑ ወሱራፌል ይቄድሱ ወሊቃናት ይቤቡ ወማኅበረ መላእክት ለስብሐቲሁ ይትቀነዩ ይብሉ ኩሎሙ ሀቢሮሙ በአሐዱ ቃለ አውሥኦ ቅዱስ 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 እግዚአብሔር
ነበርም ጸባዖት ፍጹም መሎአ ሰማያተ ወምድረም ቅድሳተ ስብሐቲከ። እንዲህ ከተባለ በኋላ ወደ የዕለቱ ይኬዳል። በነገራችን ላይ ሥላሴ ከሆነ ባለ እግዚአብሔር ከሆነ እግዝእትነ ከሆነች እንደዛ። ወባቲ ግን ደስ ስለምትለኝ እሷን ልበላት። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አራያ ዘበሰማያት ቤተ ክርስቲያን ብትመሰል በጽርሐ አርያም ዘላእሎ ወቅድስት ድንግል በሰረገላ እሳት ዘይጸውርዋ ኪሩቤል እየንተ አርባዕቱ ገባቲሁ ለመንበር አርባዕቱ ጠባያት ፍጥረቱ አዳም ዘመሬት ወማይ ዘነፋስ ወእሳት። በጣም ብዙ ነው። ገርማችኋል። እና ደህና ደሩ ሁላችሁንም። ይህን ድምፅ ይዘው ሰርጌ ላይ ሊቀድሱ አላደርገውም። ሚሊዮን ብር ቢሰጡኝ እኔ እኮ አይመን ታድለህ ጌታ። እኔ አሁን ምን ቀን ነው ጳላዲዮስ እና እፎይ ጋር የገባሁት አስባላችሁኝ እኮ። ኧረ ከእፎይ ጋርስ እንደው አይደርስም። እፎይ ይሻላል። እንደዚያ ምን ድምፅ ይህን ድምፅ ነው የሚያጋባብኝ። አይ ችግር የለውም እኮ አሁን ለሰርጌ እኔ አሁን እፎይ ቢቀድስ ደስ ይለኛል። ከእሱ ከታላቁ ለሰርጌ አሁን እፎይ ቢቀድስ ከታላቁ መልካም ነው ብዬ አስባለሁ። ይሄ ነገር አንተ ይዘትኩሩ እንዳለ ነው። ይሄ ነገር ችግር የለውም። በመካከል ላይ አዛን ካልኩ ነው በመካከል ላይ አዛን የሚል ድምፅ ልሰማ ትችላለህ። አሞራ እንዲሰበሰብ ትፈልጋለህ እንዴ? ስማ ሙሽራዋ ደብረዋለች ማለት ነው። አይመን ሙሽራዋ ደብረዋለች። አይመን አይ አይደለም። አይ አንድ ነገር አልገባችሁም። ቅድም ከታላቁ ጋር ያለው ክብራልን ግን በስንት ቀን ነው ያለፍከው? ምን ሰምተሃል? ከብዶት ነበር አላለፈውም ማለት ነው። እሱን ዘሎን ነው። ምንድን ነው ያልከኝ? አልሰማሁም። እኔም እኮ ተማሪ ነበርኩ እንዳንተ ድቁና እና ባይገርማችሁ ቴክስት ኦልሞስት የዛሬ 15 ቀን ምናምን ቴክስት መጥቶልኝ ነበረ። አንተ እኔን አስባረህ አንተ ቀጠልክበት አይደል ብሎ ቴክስት አደረገልኝ። የሆነ አብረን የተማርን ድቁና እና እነሱ ኦልሞስት ሐሙስ ከሮብ አልፈው ነበረ እና ሳያቸው ደስ አለኝ። ድምፃቸውን ሰማሁና ማለት ነው ቤተክርስቲያን ሄጄ እና ሄድኩና ቀጥታ እኔም እማራለሁ አልኩኝ። አይቻልም፣ እነሱ ሁሉም ከሮብ አልፈዋል። ሐሙስ፣ ዓርብ እንደዚህ ነው ያሉት ውዳሴ ማርያም እንትን እያሉ እና አይቻልም። እነኚህ ሲጨርሱ ኔክስት ተባልኩኝ። ኧረ ሞቼ እገኛለሁ አስተምሩኝ አልኩኝ። ከዛ እምቢ አሉኝ። ሄድኩኝ። ከዛ በሌላ ቀን መጣሁና ችግር የለውም እነሱ የፈለጉበት ቦታ ይሁን እደርስባቸዋለሁ። እነሱ አሁን ከ2 ወር በኋላ ድቁና ይሰጣቸዋል። የአቡነ ጳውሎስ ይመጡ ነበር እንደ አጋጣሚ ፓትርያርኩና እሳቸው ሲመጡ ድቁና ይሰጣቸዋል። ስለዚህ አደርስባቸውም እነሱ አዳርሰዋል ተባልኩኝ። አችልም ስባል በጣም ከዛ አንድ ቀን ቁጭ ብዬ እንደዚህ እያየኋቸው ነው። ከዛ አሳዘንኳቸው መሰለኝ መምህሩና
ጠሩኝ። ያ አደርስባቸውም፣ ግን ዝም ብለህ አሁኑን ጀምር፣ ኔክስት ላይ ይረዳሃል ምናምን አሉኝ። እሺ አልኩኝ። አየውኝ ምን ምንድን ነው የሚያስፈልገው፣ እንደዚህ ውዳሴ ማርያም ግዛ፣ እንደዚህ ተባልኩ። እሺ ከዛ አየውኝ 2 ቀን በደንብ አየዋቸውና በሳምንት ደረስኩባቸው። ከዛ በጣም ነው ወደዱኝ ማለት ነው። ከዛ በጣም ፈጣን ሆነ ሲይዝ እና ከዕለታት አንድ ቀን እኔ ተመትቼ አላውቅም እና ሰው እንትን ሲለይም አልወድም። ለካ ዱላ አለ፣ ጎማ ዘው ነው የሚቀመጡት። እኔ ብዙም አልሳሉ። አንድ ቀን ልጆች ሲመቱ ያለውኝ ግን እኔ ነታ ሳላረኩም። እኔ ተነክቼ ስለማላውቅ ጎማ እንትን አዞሩና ሜቢ ልጁ ይኖራል ቴክስቱ አለ ልኮልኝ ማለት ነው። እና ሲያደርጉት ጥብስ ሲያደርግ ዞር ብዬ ሳያቸው አንተን አይደለም እሱን ነው ምታው አሉኝ። ጎማዋን አነሳው አስቀመጥኩኝ። ምንም አላልኩ፣ አልመታወትም። ልጁን ጠብሰው ጣሉት። ከዛ ልጁ በዛ ቀራ፣ እኔም አቆምኩኝ። ሁለታችንም አቆመን ማለት ነው። የሚገርም ታሪክ ነው። ደስ የሚል ታሪክ ነው። አንተ እኔን አስቁመኸኝ አንተ ቀጠልከህ ለክርስ እንትኑ ላይ ምናምን ብሎ ቴክስት አድርጎልኝ፣ እንቋይ እስኪ ሜይ ቢ ቴክስቱ ካየሁት እንትን እለዋለሁ። ኦልሞስት 8-15 እንደዚህ አካባቢ ነው የጻፈልኝ። አብረን ተማርን። ምታወልኝ አልመታም ብዬ እና እኔ ተመትቼ ማለት በጣም ነው የምናደደው ሰው ሲመታኝ። ደግሞ አላጠፋውም እኮ እኔ ሳላጠፋ እኮ ነው ይነው አወርቶ በሱ ምክንያት እኔ የተመታው። ያ አይ ዋናው ቁም ነገር በቃ ምን ከምንድነው ስሙ የሚባለው ከአንድ ሊቅ ሶሪ ከአንድ ሺህ ሊቅ አንድ ልሂቅ የሚባል አለ። ከአንድ ሺህ ልሂቅ አንድ ሊቅ የሚባል አለና ያው ዋናው ክህነቱ ላይ ሆኖም እንትን የማይልበት ብዙ ነው ያለውና ዋናው ያም ባይሆን በሐዋርያነት እንኳን ማገልገል በጣም ትልቅ ነገር ነው። ድቁና እንትን ባይሉ ማለት ነው። ብቻ አይ ደስ የሚል ታሪክ ነው። ደግሞ ተቀብለህ ቢሆን ደግሞ አሪፍ ነበር። አትሊስት ለሰርጌ ትቀድስልኝ ነበር። ኧረ እንኳንም አልተቀበለ። ይሄ ያስባል ተሰጦ ተቀበል ብለው ታንሱ ለጸሎት ሲባል ሱራ 66 26 ምናምን እንዴ እንደልታስፈጀን ነው እንዴ? ገቡባት ይላል። ግፍ ነው። እንደዚህማ አትሉኝም። ግፍ ነው ትላለህ። የዛዚያ ነው ቡሃሪ ብሎ ዛዚያ ነው ቡሃሪ ብሎ ዲያቆን ባረክ ሲችሉ አልነጋ አሁን እንደውም ዲያቆን እኮ መሆን ትችላለህ እኮ ምናምን ቀለል አድርገው ነገሩኝና ቁራሬን አቀበሉኝ እንጂ ያውን ዲያቆን ቢያደርጉኝ እንዳይምን ምን አለ ሁለቱም ባለፈው እያልኩት ነበር። ከዚህ መንፈስ ወጣለሁ ሲለኝ ባላዲ ማንን ከተል ትወጣ ነው አትወጣትም አልኩት። እኛን ጥሎ መውጣት አለ እንዴ ይላል። ማንን አስገብቶ አይመጣውም እንጂ ትላለህ። ስሞ የሆነ ጥያቄ ጠይቄው እኮ ነው እኔ የሐዲስ መንፈስ እየራኩ ነው ይላል እንዴ። ስንቱን ካስገባ በኋላ እኔያስ ቃለ ሕይወት ያሰማልን። ዲያቆን እናመሰግናለን። ቀንተናል ስላለ በእናንተ አው ታላቁዬ ሳንሎት ምንድነው ቃለ ሕይወት ያሰማልን። አሜን አይሉም እንዴ? ብያለሁ እኮ ስላልተሰማ አፋቸው ቢዚ ነው እየበሉ ነው። ኦኬ እሺ ሁን እነፎይ በቃ ማጠቃለያ ስጡና ነው ወይስ ተነምበል? ሰዓቱ ሄዷል መሰለኝ። ቢኒ በጸሎት ይዝጋው። እሺ ቢኒ በጸሎት ይዝጋው። ቢኒ የለም መሰለኝ ቢኒ ነው ከኔ አይደለም የተቋረጠው።
አይ መኖሩ እንኳን አለ ዝም ብሎ ትላለህ። በልበላችሁ ዝምት። ኦኬ እሺ፣ ብቻ እንደው ስሙ እግዚአብሔር ነው እንደዚሁ እንዳለን እስከ መጨረሻው ፍጻሜያችንን ያሳምርልን። ግን እንዴ ታላቁ እያሉ ታላቁ ማይኮት ነው እሱ እንዴ ያንሱ ታላቁ እፎይ ይዘምር ግን እያሉ ነው በጣም ከስር። እሺ እኔ ደስተኛ ነኝ። ያ አንድ ዝማሬ እፎይ ብዘምርልን መልካም ነው። መቼም አልፍ ያለው ብለሃል አይደል? እስኪ እንገምግም ትላለህ። ቦስ አሉ አለው እየሰማችሁ ነው። አቤት በስመ አቤት ዲያቆ ምን አሉ እንዴ? እፎይ ዘምሮ ነው እኮ ኮሜንቱ እንዳላዩት በጣም ከፋተኛ ነህ ያልኳችሁን በመረጃ ላሳይ ብዬ እኮ ነው። ዋሸ እንዳትሉኝ። ይታያል። አዎ ይታያል። ትንሽ ግን ራቅ ያደረጉት ሰለሞን ከድቁና አስባረኸኝ አንተ ቀጥ ነገስክበት ይለኛል። ጀለሱም ከዛ በኋላ ከዛ በኋላ ገብቶ ያቀባል። ወይኔ አቆመ። እሱም ነው የማቆምኩት። ቀልዳለህ እንዴ? እኔ በቃ እኔማ እንትን አልልም። አሁን ትዝ ብለኝ እኮ ነው እናንተ ስትሉ ድቁና ምናምን ስትሉ እኔም ኤክስፒሪየንስ ዳርጊያት ነበር እና በጣም እኮ ነበር የሚወዱኝ መምህሩ እና በጣም ፈጣን ምናምን ጎበዝ ምናምን እያሉኝ ከዛ ስመታ በቃ አልፈልግም ድቁና እንደውም እኔም ትቀበላለህ ብሬ እንደውም ተብዬ ተነሱ ጋር ደርሼባቸው ምናምን ኦልሞስት ወርም አልተማርኩ እኮ ከአንዳንድ ደረስኩባቸው ማለት ነው። ከዛ ቀበላለህ ምናምን እንደውም ድቁናውን አልፈልግም ማለት ይሄኔ እንደናንተ ነበርኩ። ኤኒዌይስ አይ ከኛ በላይ ነህ አታስብ። እፎያች ና መዝሙሩን ላሻክማለሁ። እስኪ መዝሙሩን ጣል አድርግብን ልዘምርላችሁ እንዴ እያሉ እንግዲህ ይዘምር እያሉ ነው። እሺ ሳራ ይሁን ሀበሻዊት ቃል ከበሮ ዙፋን ይሁን ለበጎ ነው አላ ማርያም መቅዲ የሩራኤል ፈሪ መቅዲ አቢቲ ኤልሳ ጽጌሬዳ መቅደስ ኑፍ ቀንድል ልጅ ቃል ፈሪ መቅደስ ተስፋዬ ጠጅቱ መቅደስ ኮኪ። ይሄ ግጥም ነው፣ ወደፊት የሚወጣ መዝሙር ነው። አሁን ጨርሳችኋል። መቅደስ ማናት ይጣራልን? ምንድን ነው 9 ጊዜ ነው መቅደስ ማናት ትላል። አዎ ቤተ መቅደስ ነዋ። የክርስቶስ መቅደስ ውጭ ሌላ የምታውቀው መቅደስ አለ እንዴ? እናንተ የያው እግዚአብሔር መቅደስ ናችሁ። የትኛው መቅደስ ነው የምታወራው? የአዲስ ኪዳኑ መቅደስ ነው እያወራላችሁ። መቅደስ የምትባይልኝ ምን ማለት ነው? ከክፊልን ማነሽ? መቅዲ መቅደስ የስራሽን ይስጥሽ ብለናል። መቅደስ የሰራዋን ይስጣት። እኛ ራሳችን እኮ መቅደስ ነን። በክርስቶስ አልተቀደስክም እንደ አንተ ሰውዬ ምን ማለት ፈልገህ ነው? ይኸው ከሃይማኖት መጀናጀን የሚከብደው ይሄ ነው። አንድ ነገር በን እኮ አልተጠቀምክባትም። መቅደስ ነበር ስትል የነበረው አይደለም። አሁን ምናምን አንድ በልታ አይደል መቅደስ ምናምን እንዴት ነው ይሄ ነገር? ይጣራለን እንጂ እና መቅደስ አለባችሁ በሁሉ ነገራችሁ። የአባታት ምን ያደርጋል? ከመቅደስ አትራቁ፣ ከቤተ መቅደሱ አትራቁ። አይደለም የአባታት ምን ያደርጋል ነው መቅደስ። እሺ ይሁን እና ማናት? የአባቶች ማን ነው? እሺ ማን ነው? ያ ያውቀው ውሸት ነው። መቅደስ ማለት ነው። ከዛ አይደለም አዳሪ በማደሪያው ይቀደሳል። ይሄን አታውቅም? ማደሪያ በአዳሪው ይቀደሳል። አሁን
መቅደስ አዳሪው በማደሪያው ተቀድሶ ነው። የአባቷን ስም መጥራት አይደለም። እኔ ምኑን ከምን አገናኛችሁት እናንተ? ኧረ እርስዎ ከባድ ሰው ነው እናቴ፣ እርስዎ ከባድ ሰው ነው። እኛ በቃ ምንና ላምነን ያ እንትን አደረግከው። ያ ኡስታዝ መንገድ ላይ ዳዋ እያደረገ ቻይናው ሲያልፍ በቻይንኛ የሰበከውን አላየክም? እሱ ከኔ ኮርጆ ነው። ልሳን ከኔ ኮርጆ ነው። ባለፈው ልሳን ሰብኬ ሰምቶ ነው ውሽንሻ ብዬ የሰበኩትን ልሳን ኮፒ አድርጎ ሄዶ በሁለተኛው ቀን ቻይንኛ ልሳን ብሎ ይላል። እኔ እና እሱ እንደውም እንግባባለን። እንደውም ብንወያይ ጥሪ ላቀርብለት እንደ በቻይንኛ ብንወያይ በልሳን ሹንሺ ማለት እኮ ነው። ዝም ብለህ በቃ ልሳን እንባባላለን። እሱ ይላል እኔ እምላለሁ። ከዛ ምንድን ነው ያለው? ይሄ ማለት ምን ማለት ነው ያለው? እኔ ስተረጉም አይቶ እኮ ነው። ባለፈው ከምር ኮርጆ ነው። እኔ ባለፈው እያልኩኛን ነበር፣ ተዛ እየተረጎምኳን ነበር። እንዲህ ማለት እንዲህ ነው እያሉ ሙስሊሞቹ በደንብ ለቀውት ነበር። ካያችሁ ቆራርጠው ያውፎ የጨለለ አበደ ምናምን ብለው ቹንጃንቻ መጥሮ እያልኩኝ ይሄ ማለት መሐመድ ሐሰተኛ ነብይ ነው ምናምን እያልኩ እየተደጎምኩ ነበረ። እሷን ወስዶ ነው በሁለተኛው ቀን ቻይንኛ ብሎ እሱም ጀመራት ማለት ነው። እነሱ ጋር ተለቆ ሲያየው ጊዜ አንዴ ፎይ ቻይንኛ ሰበከ ምናምን ብሎ ነው። እስቲ ደግሞ ቀጣይ ጂንኛ ጀምር። እኛ ዝምድና የለንም ከነሱ ጋር ባላንጣ ነን። ሁሌ ቁርአን እየቀሩ ሁሌ ቁርአን ይቀሩ የለ እንዴ? ደረብረብ ወሬ የመጡበት የለ። እኛ ቁርአን ስንቀራ በአማርኛ ነው። ታላቁን ጠይቀው እና ታዲያ ቋንቋ መርጦ ነው የሚመጡት። ወደ ድርብርብ ሆነው የሚመጡት አረብኛው ላይ ነው፣ አማርኛው ላይ አይደለም። ለጅኒ ማይመች ቋንቋ ነው አማርኛ። አረብኛ ነው ሲውቴብል የሆነ ለነሱ ተመቺ ተስማሚ ጣፋጭ የሆነላቸው ቋንቋ አረብኛ ነው። ሲሰሙት ገና ዋው እያሉ የሆነ ሰድቤት እያደረጉ ነው የሚመጡት፣ እያለከለኩ ምናምን ነገር ይሄ ድምፅማ እያሉ ይሁን። እሺ እስቲ እና ለማንኛውም ደርሰማም ጂኒ ይሸናባቸዋል የሚለውን ሜታፎሪክ ነው አላለው። ሲቀሩም ሜታፎሪክ ነበረ። ከባድ ነው ያጋንንት ነገር። ለማንኛውም መዝሙሩ ግን አታራሳ። ሜታፎሪክ ሆነ ለምን መታጠቡ አስፈለገ? ካደ ዛዝ ፖይንት አይደለም እንጂ እየጠሩ እያሰለሙት መታጠቡ ሜታፎሪክ ነው። ቂጡ ላይ ሲፈሳ አየር ሲነፋ ሜታፎሪክ ነው። እንደዛ ከሆነ ለምን ይታጠባል? ሜታፎሪክ ነው መታጠቡ ራሱ፣ አየሩ ራሱ ሜታፎሪክ ነው። አክቹዋሊ ሜታፎሪክ ነው የሚለው እሱ የመጣው ከ15ኛው ሴንቸሪ በኋላ ያለ እይታ ነው። ሲያድር ሜታፎር ነው፣ እንትን ሲል ሜታፎር ነው። ስፔሲፊክ ቦታ መርጦ ያድራል እንደ ሜታፎር ከሆነ የላኛው የአፍንጫ ክፍል ላይ ነው የሚያድረው እያለ ሜታፎር እንዴት ነው? ስፔሲፊክ ማደሪያውን ጠቁሞህ ከዛ እየተጣጠብክ ከበላ ከጠጣ ደግሞ ለምንድን ነው እሱ ማይሸነው? የሚተኛብህ የሚያድርብህ ከሆነ እንዴት ሳይሸና? የወንድ ዘር ፈሳሹ የሚያፈስ ከሆነ አይሸናም ማለት ይቻላል? ግንኙነት ያደርጋሉ የሚለውን ከተቀበሉ አይሸናም ማለት እንዴት ነው ማይቻሉ? ከባድ ነው። የማይመጣው ነው። መሐመድ ግልጽ ተናጋሪ ነው። ለሁሉ ነገር መዝጊያው ምንድን ነው? መሐመድ ግልጽ ተናጋሪ ነው። ፔሬድ። ከመሐመድ በላይ እውነትን የነገረ አለ ወይ? የለም። እና መሐመድ ግልጽ ተናጋሪ ከሆነ ከመሐመድ የተሻለ ማንም እውነትን ተናጋሪ ከሌለ ሰንበዲ መጥቶ አይ መሐመድ ያለው ሽንት ያለው እንደዚህ ነው ካለ መሐመድ ግልጽ ተናጋሪ አልነበረም ማለት ነው። የደበቃቸው ነገሮች ነበሩ እና ይመቻቸው። እኔ ሸንቶብኝ አያውቅም። እኔ አይሸናብኝም። እነሱ ይዛው ይግማሙ። ወደኋላ ሄደህ ብታየው የመለሱት መልስ እስከዛሬ
ይመልሱት የነበረው መልስ ጠቅላላ እንዳለ ከፍረዋል። እንዳለ ኢቭን ቁርአን እንትን ያለውን በላችሁ የሚለውን ዳኢፍ ነው ብሎ ያላለ ሁለት ኡስታዞች ደግሞ የሚታወቁ ራሱ ከተራራ ላይ ሊፈጠፈጥ ነበር የሚለው መሐመድ እሱም አይልም ብሎ የሸመጠጡ አሉ። አስበዋል። እንዳለ ወደኋላ ሄዳችሁ ብታዩት እስልምና ላይ ሲመልሱ የነበረው እንዳለ ውሸት ነው እንዳለ። እነዚህ ሰዎች እንዳለ ካፍረው እያከፈሩት ነው። መቼ ነው? ትናንትና እኔ ቤት ዳኢፍ አዲስ ነው ያለው ቁርአን አቅርቤለት ዳኢፍ ነው አልቀበልም ያለኝ። አስቸጋሪ ነው። የሆነ ጊዜ ደግሞ ይሄ አንተ ቁርአን ነው እንጂ በፍጹም የኛ እንደዚህ ሊል አይችልም ብሎኛል። ያጋጥማል። እኔንም በቀደም ብለውኛል። ሀዲሱን ከፍቼላቸው አይሰሙት ምንድን ነው ያለኝ? ይሄ አንተ አሳትመው ነው አለችኝ እንጂ ሀዲሱ የሆነ እሺ ስለማያውቁት ነው። ቁርአንን ይሄ አንተ ቁርአን ነው ካለኝ እኔ አይምን ዳኢፍ ነው ካለኝ ቁርአኑን እኮ ነው ዳኢፍ አዲስ ነው ይሄ አልቀበልም ያለ። ምንድን ነው የምትግባባው ከዚህ ሰው ጋር ካለ? በፍጹም ይሄ ኧረ ቁርአን ኖ ዳኢፍ ነገር ለቃቅመህ ነው ይመችህ። አራድዬ ልጅ እንደዚህ ዳኢፍ ብለህ ጣለው። ለምን ቁርአን አናሳትምም? ታላቁ ለምን አንጽፍም? እኛ ራሳችን መገለጥ ለምን አይመጣልንም እንዴ? ለምን አንጽፍም? ትክክል እኮ ነው። ግን እኔ ነኝ ሳባ ነብይ መሆነው እኔ ነኝ። ሰማ አንዲት ዋሻ እንፈላልግልሃለን። አንተን ነብይ ማድረጉ ግን አልፈልግም። ምንም ችግር የለም፣ ቀላል ነው። ነብይ እናደርግሃለን። ግን ትልቁ ችግር በዚህ በ21ኛው ክፍለ ዘመን ማን ከዲጃ ይሆናል? ማን አይሻ ይሆናል? ማን ይቅርብኝ፣ እንደውም አንተ ይቅርብኝ እንዴ! አስበዋል። ጅብሪል ሊጨምቀኝ ሲመጣ ቀሚስ ፍለጋ ስሮጥ አስበዋል። ቀሚስ ላይ እንትን ፈቀፍቅ ነበር ስትል ሚስወጣ አንተ የሚፈቀፍቅ ይፈቅፍቅ፣ እኔ ከሚፈቀፈቅላቸው አይደለሁም። የመሐመድን ነብይነት ለምን መሐመድ እንደውም በቃ እንደዛ ከሆነ በቃ ቃል ደግሞ ውሃ ዞር የሚከተለኝ ይሆናል። ድንጋይ ለቃሚ ሳባዬ የሆነ አቡሬራ ታረገኝ አቡሬራ ትሆናለህ። በቃ መደበቂያ አንተ አቡሬራ በቃ ማግቢያ ጥቻለሁ። ብልቴን ልስለመው ያለው ብልቴን ልቁረጠው አለ። ማግቢያ ጥቻለሁ። ካካሲል ጣራ ላይ ወጥቶ የሚያየው ማሜ ካካሲል ጣራ ላይ አስበን ካካ እያልኩ አሁን ቃልጣ የሆነ ፎቅ ላይ ወጥቶ እኔን ነው ማየት። አሁንም አለ እኮ በነገራችን ላይ እንትን አሁን እንደዚህ ምን እንደዚህ ቢያደርገው ኦኬ፣ እነሱ ያጥባሉ ነው የሰማሁት። ያጥባሉ እነሱ በስነ ስርዓት። አዎ እኔ ስለማቀም ምን አለ የሽማግሌዎቹን ተከትለው ሄደው ሽንት ቤት ተከትለው ይሄዳሉ። አዛን የሚሉ ሽማግሌዎች ምናምን ካሉ ወይም ሌሎችን እና ልክ እንደጨረሱ ውሃ ይዘው ሄደው የሽማግሌዎችን እንትን የሚያጥቡ ጩጮዎቹ ናቸው፣ ደረሳዎቹ ናቸው ሙሉ ማለት ነው። እና ቅዳሴ የለ፣ ማህሌት የለ፣ ሰዓታት የለ፣ ኪዳን የለ። ምን ይሰራሉ? እውነቴን ምንም የሚሰሩት ነገር የለም። ስለዚህ ያው ወደ ስራ ይገባሉ ማለት ነው። በዛ አርጉ እናንተ አስበዋል። ማሜስ ድንጋይ ነው አምጡልኝ የሚለው። እኔ እኮ ግራ የሚገባኝ ሰውየው ቆይ ካካ ካደ በኋላ ካካውን ፍለጋ እኮ ይሄዳሉ። አሁን ኪታቦቻቸውን እንትን እያሏቸው ነው እንጂ ሸምዘውባቸው ቢያገኙት ይበሉታል ማለት ነው።
ምክንያቱም ኤቭሪቲንግ ከሱ የወጣ ንጹህ ነው ተብሎ የሚታመነው ምድር ትውጠዋለች ይላሉ። ከዛ እኔ ምድር ከአካውንት ትውጣለች የሚባለው ማቀው ምንድነው? ጂኒ ነው ሴጣን ነው ምንድነው? የሆነ ብቻ እንትን አለ ቡዳ ምናምን አይ ቲንክ እንደዛ ነገር ሮማርስ ነው አይ ዶንት ኖ ኤግዚስት ማሻል አቅም ግን ካካቸው አይገኝም ሲባል ልጆኝ የሰማ ነበረ። የማሜን ፍለጋ ሄዳሉ ያጡታል። እና ጣራ ላይ ወጥተው አንተ አስብስ ያው ማሜ ካካ ሲል ጣራ ላይ ወጥተው ሲሾፉት ምን እናገኛለን? ወይም ምን እየመሰላቸው ነው? በአላህ ይሁንብኝ ነብዩ ሸክላ ላይ ቁጭ ብሎ ሲጸዳዱ እኔ ጣራ ላይ ሆኜ አይቻቸዋለሁ። ወደ ኢየሩሳሌም ፊታቸውን አዙረዋል። ነብይነት ይቅርብኝ። እነዚህ ያስባል አላህ ይሁንብኝ። እፎይ ካካ ሲል ፎቅ ላይ ሆኜ ተደብቄ አይቼዋለሁ። ታፋው ቀይ ነው ወይን እንትኑ ቀይ ነው ይላሉ። ከዛ አሁን ይሄ ምንድን ነው? ጭኔ ከነብዩ ጭን ጋር ተነካካና ቀሚሳቸው ተገለበ። ሳየው ጭናቸው ቀይ ይሆናል። የዛን ቀን እንግዲህ ደም ቀዝኖ እንደሆነ ማን ያውቃል? ወይኔ ይህንማ የዘገበው አቡ ሁሬራ የሚባለው ሰውዬ ምን እንዳለ ታውቃለህ? ታላቁ ሀዲስ አልሸመድድም ነበርና ነብዩ ዱዓ አረጉልኝና ሊይዝ አልቻልኩም ሀዲሶትን ምን ይሻለኛል ሲላቸው ጥምጣም ፈታ ያሉኝ ሻርፕን። ከዛ ፈታውና ዘረጋውት። ከዛ ቋጠሩትና ከዚህ በኋላ ትይዛለህ አሉኝ። አሁን የነገርኳችሁ አንድ ቋጠሮ ሀዲስ ነው። ሁለተኛ ቋጠሮ ሀዲስ ብነግራችሁ ትገሉኝ ነበር፣ አንገቴን ቆርጣችሁ አርዳችሁ ትገሉኝ ነበር። ምን ያህል ክፉ ሀዲስ ቢ አቡ ሁሬራ እኮ ነው የሚለው። አቡ ሁሬራ ሙሐመድ አቡ ሁሬራን ሲያገኘው ሲውል አስበዋል እንዴት እንደሚጨርሱ። ኧረ ከባድ ነው በጣም። በማይዘውያችን ላይ ገና 11 ሰዓት የምንነሳ ሰዎች ነን። ኧረ እንተኛበት። ተው በጨዋታ እስቲ እንዳይወርዱ እንትን ይበሉ ያዘጉ ነገር። ኧረ እኔ ምኑን አውቄው እናት እዛው እንደከፈታችሁ ዝጉት እንጂ። ማን የከፈተው? እርሱ አይደሉ እንዴ አስተባባሪው? በሉ ጨርሱ። እየጠበቅን ነው ታላቁ። ዲያቆን እሺ፣ ማሄር ካሉ ይጨርሱ። እሺ በቃ እንግዲህ በያላችሁበት አቡነ ዘበሰማያት በሉላችሁ፣ ከዛ እንዘጓለን። ምን ማለት ነው? አስብል እንጂ እንዴ ድቁነት ሰጠ ዝም ብሎ ነው እንዴ? ቀጥል። እሺ እንግዲህ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ሰዓዴው ጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን ወአሜን። ለይኩን በሉ እንግዲህ ወገን ቃልዬ ለምለም ካለች አስገባትና ፎሎ ያርጓት። አካውንቱ ተዘግቶባታል። አሜን አሜን። ወይ ወደግድሉ ጉባ ራስቸው ነበር ታውቃለህ፣ ሰው እንዳይወጣ። እሺ ችግር የለም። ለምለም አለች። እስቲ አንድ ቁጥር ጻፊልኝ ካለሽ። እቹትና ገብታለች እንዴ? የታለች? የትኛው ነች እንዴ?
ለምለም እንዴ ዲያቆን እሺ እሺ ይቅር በሉኝ። ለምለምን እሺ ፎሎ አድርጓት፣ ቤቱንም ፎሎ አድርጉ፣ ቃልንም ፎሎ አድርጉት። ሁሉንም በቃ ፎሎ አድርጉ። ለምለም ተዘግቶባት ነው አካውንቷና ዋናው አካውንቷ ጎበዝ እህታችን ነች። ሁላችሁም ፎሎ አድርጓት። እዚህ ያላችሁ 70 ምናምን ሺህ ያላት ነች እንዴ ለምለም? ሰላም በይ እስኪ እህት አለም ድምፅሽን። አዎ ሰላም እንዴት ናችሁ? ህፃናት አሉ ዝም ያልኩት ለዛ ነው። ሰላም ብያለሁ። እሺ በቃ ለምለምን ያው ታውቋታላችሁ ያለ ሁላችሁም ዘግተውባታል። ፎሎ አድርጓት ሁላችሁም። አሁን ፎሎ ያደረጋችሁ ገና 200 ምናምን ሰው ፎሎ ያደረጋት አዲስ አካውንት ነው። እስኪ ሁላችሁ እስኪ 1000 ያስገባች ቪዲዮ እንኳን ማብራት እንድትችል እስኪ ገና 200 ምናምን 300 እስኪ ሁላችሁም 805 ሰዎች አላችሁ። ሁላችሁም አድርጓት፣ ሁላችሁም ፎሎ አድርጓት። ዋና አካውንቷ ተዘግቶባት ነው። እሺ እስልምና ላይ መስራት አዛ ነው በጣም። እሺ ገና 300 ምናምን ነው። 500 ሰው ይቀራል። ሁላችሁም ፎሎ አድርጓት። ለምለም የተዋህዶ የምትለው ማለት ትልቁ ላይ ከአይመን ጎን ያለችዋል። ከቻላችሁ ከቤላ ላይ ያነሳችሁ ወደ ለምለም ዞር ዞር አድርጉት። እናንተ እንዳታረጉት አውቄ ይመስላል። ተው እንጂ እህታችንንማ እህቶችን የአይሁድና የሳምራውያን ሴቶች ይመስል ታጣላቸው ነው። 400 እስኪ ሁላችሁም አድርጓት። ገና 400 ሰው ነው ምናምን ያደርጋታል። 800 ሰው ነበራችሁ፣ 700 ምናምን አላችሁ። 800 ሰው እንፈልጋለን። በእርግጠኝነት አዲስ አካውንት ስለሆነ አላደረጋችኋትም። ስለዚህ ሁላችሁም አድርጓት፣ ሁላችሁም አድርጓት። በቃ 417 19 25 አሪፍ ነው። ሁላችሁም ስንት የተመታ ኮሚቴተር አለ በጌታ ስም። ምን ብሎ እንደጻፈ አይተዋል? ምን ብሎ ነው አላየሁትም። ባታዩ ይሻላል። ባታዩ ይሻላል። እሺ ገና 400 አድርጓት። ግማሹ ሙስሊም ነው እንዴ? ሙስሊሞችን ብትሆኑ አድርጓት። ምንድነው ይሁዳችሁም ትጠቀሙባታላችሁ። ስንት ውይይት አድርጋ የለ ታስተምራችኋለች። ደግሞ እንወዳችኋለን እና እስኪ 480 ምናምን ሰው ነው። እሺ እስኪ ከፍ አድርጉት በደንብ። ቤላ እስከዛ ሰላም በይ። ቤላ መስጊድ ውስጥ ነች። ይመቸታል ብለን ትላለህ። እየቀራሽ ነው ቆረ ዴቫ ትረብሽ ትላለህ። ላሰግድበት። እሺ እንዴት ናችሁ ሁላችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ጭራሽ ሴት ልጅ ኢማም መሆን ጀመረች። የዘመኑ ሙስሊም እንኳን አልተቻለም። የሴቶች ስፍራ መጨረሻ ላይ ነው ብለዋል ነብዩ። ጓዳ ነው እንኳን መስጊድ ሳይሆን ጓዳ ነው ሴቶች መስጊድ ያለባቸው። አሎ እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም? ሰላም ብያለሁ። አክቹሊ ፕሮግራም ነበረ መሰለኝ እና እንትን ብዬ ነው የመጣሁት። እንዴት ናችሁ? እና የለሚ አካውንት እንደሆነ እኔ ራሱ አሁን ገና ነው ያወቅኩት። እና አዎ አርጓት በደንብ እሷን አርጓት። በዚህ ከአንቺ ይቀንሱ ፈቃደኛ ሆንሽ። ኧረ በደንብ አያችሁ ምን አይነት ቸርህት እንደሆነች። በጣም አደራ ግን በውስጥ መተሽ እንዳሰድፊኝ። እሺ 511 200 ምናምን ይቀረኛል።
ዴባ ወይ ለምን እንባ የመጣች ቸርነቷን ስሰማ ሶፍቱን አመጣጣው ይሄ አንደኛ ነው። እንባ የመጣ ደስ ይላል። እሺ እንግዲህ አርጓትና ኮፎድ ኤክስ በደንብ እንትን በሏት፣ ኮፒ ሊንክ ማድርጉላት። ቪዲዮ መስራት የምትችሉ ቪዲዮ ሰሩላትና እንትን በሉላት፣ አስተዋውቁላት። 1000 ያስሞሏት። እሺ ስንት ነች አሁን? ገና ነች። 1000 ብቻ ሳይሆን ቪዲዮ እንድትከፍት ነው። በጣም ብዙ ፎሎወር ያስፈልጋታል። ጌታን 592 ፎሎወር ነው ያላት። ከ70,000 ወጥታ አስባችሁታል? ወይ ኧረ ችግር የለም ወንድም፣ ችግር የለም። ለጨዋታ ነው ያነሳሁት። ይቅርታ አትቀበልም ማለት እና በቃ መልካም አዳር። ያዕቆብ ሌሊት ያድርግላችሁ። ወዳችኋለሁ። የነበረን ቆይታ ድንቅ ምሽት ነበር። እንግዲህ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደህና ደሩ። አይመንዬ ሁላችሁንም እሺ ቃልዬ እግዚአብሔር ይስጥልን። እንግዲህ መጨረሳችንንም እንዲያሳምረው ላለው ሁላችንንም ያው ከዛም የመጣ ነውም እዚህም ያለ ነውም እንደገና ክርስቲያኖችም ሁላችሁም ያልመጡትን ደግሞ ወደ ቤቱ ይጋብዝልን እግዚአብሔር ብለን ሁልጊዜ እንጸልይላችኋለን። ለምለምዬም ፎሎ አድርጓት። ሁላችሁም ደህና ደሩ። ማሂር ምናምን ደህና ደሩ በሉንና ለዝገው። እሺ ሰላም ልበላችሁ። ዲያቆን ሰላም ብያለሁ ሁላችሁንም። ኦኬ ለምለምን ፎሎ አድርጓት። ያው የምታውቋት ልጅ ናት። ምን ነገር የማይጠበቅበትም ገስት ላይ ከገባችን ፎሎ አድርጉ፣ አከፍሉበትም ለማለት ፈልጌ ነውና በተረፈ በጣም በጣም የምር በጣም ደስ የሚል ምሽት ነበረ። እግዚአብሔር ይመስገን። እና ክርስቲያኖች ማለት ክርስቲያኖች ስል ከመጀመሪያው ነው ገና ከልጅነታችሁ ክርስቲያን የሆናችሁ እውነት ዛሬ የተረዳችሁት ነገር ያለ ይመስለኛል። ሰዎች በምን ልክ ዋጋ ከፍለው ወደ ብርሃን እንደሚመጡ፣ ወደ እግዚአብሔር መንግስት በምን ፈተና ውስጥ አልፈው እንደሚመጡ፣ በምን አጋጣሚዎች ውስጥ እንደሚያልፉና እንዴት እንደነበሩ ነገሮችን ታስተውላላችሁ ብዬ አስባለሁ። ስለዚህ በእጃችሁ ያለ ወርቅ እንደ መዳብ እንደማታዩት ተስፋ አድርጋለሁ። ገና ከጅምሩ እግዚአብሔር በክርስቲያን ቤተሰብ ውስጥ እኔ ይገርመኛል። ባይዘይ ማለት እዚህ ምድር ላይ በጣም ኢንቢሊየንስ ሰዎች አሉ አይደለ? ያለፉትንም የሚመጡትንም አንድ ላይ አስባችሁት ማለት ነውና ኢንቢሊየንስ ሰዎች በዚህ ምድር ላይ ያልፋሉና ከነዛ ውስጥ ግን ክርስቶስን አውቃችሁ በክርስቶስ የክርስቶስን ልጅነት አግኝታችሁ ነው የምትኖሩትና አንዳንዴ መመረጥ ነው። ባይዘይ ከሀብታም ቤተሰብ ከባለጠጋ ቤተሰብ ወይም ደግሞ ከትላልቅ ካላደጉት ሀገራቶች እንደዛ አይደለም ፖይንቱ። ፖይንቱ ምንድነው? የማንን እውነት የክርስቶስ ነው ነን ወይ? ክርስቶስን አውቀናል ወይ? አምላካችንን አውቀናል ወይ? እቺ የተቀደሰች ምድር ላይ በዚች በተቀደሰች ቤተክርስቲያን ህብረት አድርገን ከመላእክት ማህበር የምንጨመር ህብረት የምንጨመር እኛ እግዚአብሔር መርጦናልና ስለዚህ እንደ ቀላል የምታዩት ነገር መሆን የለበትም። እንደዛም አይደለም ማለት ነው እውነታውና ይሄንንም የምታዩት በቅርብ ነው። ባይዚው ወንድሞቻችሁ ዛሬ የመጡትን ወንድሞች ማለት የሚወራ ማለት እንደዚህ አሁን የነሱ የህይወት አጋጣሚያቸውን ያካፈሉበት መንገድ ምናምን ቀለል ያለ ነገር ሊሆን ይችላል። ግን እንደውም ታስታውሱ ከሆነ ደግሞ በቅርብ መጥቶላችሁ ከሆነ አንድ ግብፃዊ እንዲሁ ፒቲሽን የተፈረመለት ነበር አይደል? ከሃይማኖት ስለወጣ ብቻ የደረሰበት እንደነበር እና እነዚህ ወንድመቶቻችን ከዛ ጨለማ መውጣት ወደዚህ ብርሃን መምጣት ምናቸውን አይሲዘው ነው ህይወታቸውን ማለት ነው። በህይወት ስላሉ ዛሬ ስላሉ ስላወሩን ስላገኘናቸው ላይክ መሆን ስላልቻለ ነው ማድረግ ስላልቻሉ ነው እንጂ ተከልክለው አይደለም። ስለዚህ ይሄ ሁሉ ዋጋ ተከፍሎበት የሚገኝን ብርሃን
እኛ በነፃ አግኝተናልና እግዚአብሔር ይመስገን። እንማር። እኛ ክርስቲያኖች በደንብ መማር አለብን፣ በደንብ ማወቅ አለብን። ሞር ኦፍ ደግሞ ከዚህ በኋላ ያለውን እንግዲህ እንደ ድሮ አይቀጥልም ወይ እንደ ድሮ የሚሆን ነገር የለም ብዬ አስባለሁ። ልጆቻችን ቀጣዩ ትውልድ ማወቅ ያለበትን አውቆ መማር ያለበትን አውቆ ተምሮ ኦኬ በዛ መንገድ ነው መምጣት ያለ ኦኬ እሺ፣ እናመሰግናለን ልጅ ኢያሱ። በጣም ካላችሁ ሳትወልድ አውራ ነው ነገሩ። እያስለቀስክማ አይሆንም። እንግዲህ ያልወለዳችሁ ቶሎ ቶሎ አውሩ ስላለ እስከምንወልድ። ኦኬ እሺ፣ አላዛርና በቃ ቻው በሉን እንዴ፣ ቻው በሉና እንትንም በል። ሌሊት ተጓዥ ነን። ዳማ ቻው በሉ። እሺ ደህና ደሩላችሁ። እሺ አላዛር ሳትወጣ አጌንስት አውራ እንዴ፣ ቻው በለን እስቲ። አይሙዬ ሁላችሁንም ሰላም ብያለሁ። መልካም አላደረላችሁ። አይመሳሰልም የነዚህ ሁለት ሰዎች ድምጽ ግን መስማ አላዛርና አጌንስት። የሆነ ሰዓት አላዛር ነው እንደ እያልኩ ነበር አጌንስት። ኦኬ እሺ፣ ቤላም ቻው በይንና ለሚም ምናምን ማሂር ካለ ቻው በሉ። እሺ ሰላም አደሩ። አመሰግናለሁ። እሺ በቃ እኔም ልቀጥል። ደህና አደሩ ሁላችሁም፣ እዚህ የነበራችሁ ከታችም ከላይ ያላችሁ ደህና አደሩ። እናመሰግናለን። አይመን እሺ ቤላ ያተትፌታች ዳማ ከሴ አንቺ ቀልቀለ ደህና እግዚአብሔር ይመስገን። በነካፍሽ ቻው በይ። በቃ ሪካርድ ይደርስሽ። በሉ ደህና ደሩ። በሉ ልዘጋው ነው ቤቱን። በሰላም ደሩ ዲያቆን፣ በጣም እናመሰግናለን። ንግግሬን ሳልጨርስ ያው ሳትወልድ ብላ ነው የሚባለው፣ ሳትወልድ አውራ ሆነብኝና እንደዛ ነው። እዚህ ገስት ላይ ያላችሁ ጽዮንን ፎሎ አድርጋችሁ። ጽዮንን አታውቃትማ አይመን? አይ አላወቅኳት። ኦኬ በጣም ጠንካራ እህት ናት። ጠፍተው ወይም ደግሞ ትንሽ በመሀል በሌላ ጉዳይ እንትን ብለው ከተመለሱት ናት እና የመጀመሪያ አካውንቷ ስለተዘጋ ፎሎ አድርጓት ያላችሁ። በተቻለ መጠን የመለስናት ነው፣ ትመለሳለች ብለን ተስፋ እናደርጋለን። እና እንደዛ ነው። በድጋሚ በጣም የምር ደስ ብሎኛል። ፈጣሪ በቤቱ ያጽናችሁ። እኛም በቤቱ እንድንጸና፣ ሌሎችም በቤቱ እንዲጸኑ፣ ከዛም ከኛም አልፋችሁ ማለት ከራሳችሁም አልፋችሁ እኛን እያስተማራችሁ ነውና እግዚአብሔር ይመስገን። እግዚአብሔር በአንድም በሌላ የሚሰራ የለም። አሁን ደግሞ ይሄው በክህነቱም በምኑም ደግሞ እንገለገላለን ማለት ነው ከእናንተው። እግዚአብሔር በቤቱ ያቆይልን። ለሌሎቹም መምጣት ለሌሎቹም ነፍሳት መዳን ፈጣሪ ምክንያት ያርጋችሁ። እኔ ጨርሻለሁኝ፣ ልውረድ። አይመንዬ ረፍት አድርግ። አይ ቲንክ በጣም ረጅም ጊዜ ሆነሃል። 1 ሰዓት ሳይሆን ነው የገባኸው። አሁን ኦልሞስት 7 ሰዓት ሊሆን ነውና በጣም ከገስት አልወርድም ላልሆነ ይቀላችኋለሁ። ቤቱን ዝጋችሁ እቀላለሁ። ያ ድምጻቸውን ያላሰሙ ድምጻቸውን ያሰሙና ቤቱን ዝጋው። እሺ ደህና ደሩ በሉ። እንግዲህ በአንድ አይኔ ነው እየወር ያለው። ሳትዘጋው እሺ ሳትዘጋው እንትን ስጠኝ እስኪ፣ ሞዴሬተር ስጠኝ፣ እንትኑ ቪዲዮን እንዳገኘው በኋላ ስወጣ። እሺ ስልጣን መቼም በሰማይም በምድርም ሁሉም ጠያቂ ነው። ቪዲዮን እንዳላጠው ብዬ ነው ፖስት እንዳረገው። እሺ ኧረ እየቀለድኩ ነው። ችግር ሪከርድ እንዳታው ሙሉ አድርገው። እሺ ሪከርዱንም አድርገው። አይሞ እሺ ስጠኝ ከተባልኩ ምን አደርጋለሁ? ፎሎ አታረገኝም? አኔ አዎ ሰይፈው ያለው እንዴ ነው ማድረግ? ሰይፈው ሰጠቻለሁ።
አየህ ይሄን ዩቲዩብ ላይ ታገኙታላችሁ በኋላ። ደህና ደሩ። ባይዘዌ ቆይ ኧረ አንድ ነገር እኔ ራሱ አልናገር። ቴሌግራም ጋር የአብነት ትምህርት ሰሞኑን መጀመሪያ አይቀርምና መማር የምትፈልጉ ምናምን ሰዎች ካላችሁ ኢንቦክስ አዋሩኝ እና እንትን እንላለን እንቀጥላለን ትምህርቱን ምናምን። ደህና ደሩ።